ሲጮህ ከእንቅልፍ የተነሳው ሰዓቴን አየሁ። 11:30 ይላል። ዶሮ እንዴት ከነጋ በኋላ ይጮሃል? የሰውን ብቻም ሳይሆን የዶሮም አርፋጅ አለው ማለት ነው። ለጴጥሮስ ኃጢአት ማስታወሻ የተመደበው ዶሮ ይሄ ሰነፍ ዶሮ ቢሆን ጴጥሮስ በ3 ክህደት ብቻ ባልተመለሰ ነበር። የዶሮ ጩኸት አላስተኛ ስላለኝ እዛው የተኛውበት ሆኜ ክፍሌን ማየት ጀመርኩ። ቤቴ ሲያስፈራ፣ ጣራ ላይ ከተሰቀለችው ከአምፖሏ በስተቀር ያልወደቀ ነገር ማግኘት ይከብዳል። ከዩኒፎርሜ እስከ ክት ልብሴ፣ ከመጽሐፎቼ እስከ ደብተሮቼ፣ የትምህርት ቤት መግቢያ መታወቂያዬ በኋላ ሴድ ማንሳት እንዳለብኝ ለራሴ ያሳሰብኩት። የዛሬ ሳምንት የበላሁት የሙዝ ልጣጭ ወደ ቤቴ መቼ እንደገባ በእርግጠኝነት ለመናገር የሚከብደኝ የብስኩት ልጣጭ፣ ወንድሜ ጨምድዶ የጣላቸው ብዙ ወረቀቶች። ብቻ ምን ቀረ? የቀረ የለም፣ ሁሉም ወድቋል። እኔም አልጋው ላይ ወድቄ ይህንን እታዘባለሁ። ለብዙ ሰዓት እንዲህ ከፈዘዝኩ በኋላ ትናንት ያቆምኩትን ለሰብሌ ፍቅር ደብዳቤ መጻፍ ትግል ጀመርኩ። ሌሊቱን ሙሉ ደብዳቤ ለመጻፍ ስታገል እንደነበር አስታወስኩ። አዎ፣ ለሰብሌ ፍቅር ደብዳቤ ስጽፍ እንቅልፍ ወስዶኛል። ምን ነበር የጻፍኩት? አልጋዬ ላይ የነበረውን የተጨማደደ ወረቀት ፈትቼ አየሁ። ሰብልዬ፣ ለእኔ ሁሉ ነገሬ ነሽ ብዬ ጀምሬያለሁ። ምን ብዬ እንደምቀጥል ጠፋኝ እንጂ ይሄ ጥሩ አጀማመር እንደሆነ ከራሴ ጋር ተስማምቻለሁ። አሁንም ከዚህ የተሻለ ለመጻፍ ተስተካክዬ የተቀመጥኩ፣ ወረቀቴን እያየው የእስክሪብቶ ክዳኔን እያኘኩ ባስብም ምንም ምን ወጣ? ወይ ወረቀት ልቀይር እንዴ? አዲስ ወረቀት አዲስ ሀሳብ ካመጣ ብዬ ይሄን ጨምድጄ ቆሻሻ መጣያ ባስኬት ውስጥ ጣልኩት። ተጨምደው ከተጣሉት ደግሞ አንዱን አነሳው። ያነሳሁትን ነጭ ወረቀት እየፈታታው ታናሽ ወንድሜን እረግማለሁ። ካላጣው መጫወቻ በወረቀት ይጫወታል። ወንድሜ እኔ ክፍል የነበሩትን ከሱቅ የገዟቸው ነጭ ወረቀቶች እያጨማደደ ሲጫወት ነበር። እሱ ያጨማደደውን ንጹህ ወረቀት ልጽፍበት እያስተካከልኩ ድጋሚ ክፍሌ ባገኘው እንዴት መምታት እንዳለብኝ አስባለሁ። አዲሱን ወረቀት ከቀየርኩ በኋላ አዲስ ሀሳብ ጠበቅኩ፣ ግን ምንም የለም። እንደውም ቅድም የሞከርኩት ጠፋብኝ። ምን ነበር ያልኩት? ትዝ የሚለኝ አንድ አረፍተ ነገር የማይሞላ መሆኑ ነው። ለማስታወስ የቅድሙን ወረቀት ማየት ያምረኛል። በዓይኔ ፈልገዋለሁ፣ ግን አላገኘሁትም። የተመሰቃቀለውን ቤቴን አየት ታረግና ካልጋዬ ስነሳ ለመፈለግ ቀጠሮ ይዛለሁ። እንዲህ ትግል ላይ ያለው የፀሐይ ብርሃን በመስኮት በኩል ብቅ አለች። እንደ አንዳንዱ የኢትዮጵያውያን ገላ የኔ መኝታ ክፍል መስኮትም ለልብስ አልታደለችም። መጋረጃ የላትም። መንጋቱን ሳይ ሳልተኛ መሄዱ ስላሳሰበኝ ተሸፋፍኜ ለመተኛት ሞከርኩ። መሸፋፈኔ ግን ጥቅም አልነበረውም። የለበስኳት ብርድ ልብስ አይደለም የፀሐይ ብርሃንን ቁንጫን ማሳለፍ ስለጀመረች መተኛት አልቻልኩም። አልጋ ልብሴ በሳይንሱ ቋንቋ ትራንስፓረንት ናት። መተኛቱንም ትቼ
ሰብለን እንዴት እንደምጠይቅ አሁንም ማሰላሰል ያስኩ። ደብዳቤ ከከበደኝ ለምን እዛው በአካል አልጠይቃትም? አመቱን ሙሉ አብሬ የተቀመጥኳትን ልጅ ለምን እንዲፈሯት? ለስንተኛ ጊዜ እንደሆነ ባላቅም አሁንም ራሴን እጠይቃለሁ። እንዲህ ስብሰለሰል 2 ሰዓት ደርሶ ጓደኛዬ ከውጪ ስሜን መጥራት ጀመረ። ደንግጬ ልብሴን በችኮላ መለባበስ ጀመርኩ። ደብተሬን ሰብስቤ ለመውጣት መስታወት ሳይ አንድ ነገር ትዝ አለኝ። ደብዳቤው። የጣልኩትን ደብዳቤ ፍለጋ ጀመርኩ። በሀሳቤ ደግሞ ምን ብዬ እንደጻፍኩ ለማስታወስ እታገላለሁ። ወንድሜ ጨምድዶ የጣላቸውን ወረቀቶች እየፈታው ያለው የለም። ፈለግኩ፣ አላገኘውም። ሁሉንም ነጥዬ አየኋቸው፣ ግን አጣሁት። ሰዓቱ እየረፈደብኝ እንደሆነ ስለገባኝ እዛው መላ ለመፈለግ ወስኜ ጥዬ ወጣሁ። እኔና ጓደኛዬ 2 ሰዓት ላይ ግቡ ብሎ ለሚጮው ደውል ግድ የለንምና ከቤታችን 2 ሰዓት ላይ ጉዞ ጀመርን። ይሄ የአብዛኛው ኢትዮጵያዊ ደንብ ነው። የቀጠሮ ሰዓት መነሻ እንጂ መድረሻ አይደለም። ምንድነው አንተ የሁሉ ሰዓት የምታስቆመኝ? ባክተወኝ። ሳላገኘው ነው ጥዬ የመጣሁት። ምን ጠፍቶብህ? ደብዳቤ። ምን ደብዳቤ? ብነግረው እንደሚስቅብኝ አውቃለሁ። እየሳቀ ምን ያህል እንደሚቆይ እርግጠኛ አልሆንኩም እንጂ የፍቅር ደብዳቤ ለሰብለ የሚሰጣ። መሳቁን ቀጠለ። ባክህ መሳቁን ተውና ስማኝ። አላቆመም። አቦ በቃ ድሮም ነኝ ጥፋተኛ፣ ለአንተ ሰው ነው ብዬ መናገሬ። እሺ ሰማለሁ። ምን መሰለ፣ ባለፈው ሳምንት ከተመስገን ጋር እንደተፋታሽ ሰማውና ዛሬ መጠየቅ አለብኝ ብዬ ወስኜ እኮ ነው። ቆይ ተመስገን የትኛውን ነው የምትለኝ? ተመስገን የሰብለ ጀለስ ነው፣ የዩኒቨርሲቲ ተማሪው ጸጉሩ የሚያምረው። እናማ እኔ ዛሬ ልጠይቃት ነው። ከወሰንክ ጥሩ ነው፣ ግን እንዴት ልጠይቃት አሰብክ? ለሊት ጀምሬ ደብዳቤ ለመጻፍ እየታገልኩ ነበር፣ ግን ምንም አልጻፍኩም። ምን ብዬ ልጻፍ? እስኪ ንገረኝ። እንዳገኘሃት እንደምትወዳን ንገራት። ደብዳቤ ምናምን አያስፈልግም። ክፍተት ስታገኝ መጠየቅ እኮ ነው። ያስፈራላ። እኔ እንደዚህ አታስበኝም እኮ። ብነግራት ምን ትላለች? እሱን ስነግራት ነው የምታውቀው። ደግሞ ኮፒ ቤቱ ጋር ቆማ እየጠበቀች ነው። ሄድላት። ከትምህርት ቤቱ መግቢያ ጎን ወዳለው ኮፒ ቤት ስዞር ሰብለን ቆማ አየኋት። ተገርሜ ጓደኛዬን ሳልሰናበት ወደዛ ሄድኩኝ። ወደ እሷ ስደርስ ሰብለ በፈገግታ ተቀበለች። የምወደው ፈገግታ። እንዴ ሞቲ ምን ትሰሪያለሽ እዚህ? እያቀፍኩ ጠየኳት። ሄዋን ኮፒ ላድርግ ብላ እሷን እየጠበቅኩ ነው። ሰብሊ እንዴት ነሽ ግን? አለሁልህ። ቅዳሜና እንዴት አለፈ? ምንም አይልም። ሁሉ ሰላም ነዋ? ተመስገንስ ደህና ነው? ተመስገን ሲባል የሚገኝ ክፍተት ካለ ስለ ተመስገን ደግሞ ጠይቀህ የማታውቀው እንዴት ጠየቀኝ? ወሬ ሰምተህ ነው? ሰምቻለሁ፣ ግን ሰማው አልላት። የምን ወሬ? ከተመስገን ጋር እንደተፋታው አልሰማህም? የምርሽን ነው? ተፋታው። አርብ ዕለት ተጣላን እኮ። ከኔ ውጭ እንዳይሽም እኔ ስለሆንኩ ነው ምናምን ብሎ አነጀበ። እባክህ አንቺ ነው እንዳይሽም ያለው? አዎ።
ክፍተቱን ያገኘው መሰለኝ። እወድሻለሁ ልላት አሰብኩ። እንደዛ ከሆነ ይሄን ትነግሪዋለሽ? የቱን? ሰብሊ ይቆያል አሉኝ። ሔዋን ወሬን አቋረጠችኝ። በፊትም አልወዳትም፣ ዛሬ ደግሞ የበለጠ ጠላዋት። ከተመስገን ጋር ያጣበሳቻት እሷ ናት። አሁን እኔን እንዳልጠይቅ እንቅፋት ሆነችብኝ። ሞቲ እንሂድ በቃ እሷ አትመጣም አለችኝ ሰብለ። እሺ የቅድሙን ወሬ ልጨርስልህ። ልነግራት አስብና ምን ብዬ እንደምጀምር ግራ ይገባኛል። ኧረ አስጨርስሻለሁ። ምን እያልሽ ነበር? የሚገርም ነገር ተመስገን እንደዛ ካለኝ በኋላ ይቅርታ ምናምን ብሎ መለማመድ ጀመረ። እንገናኝና እናውራ ምናምን አለ። አሁንም የተመስገን ወሬ ላይ ናት። እኔ ምን እንደምላጭ ጨንቆኛል። እና ምን አሰብሽ? አታገኙ? ማ እሱን ስራ አጣሁ እንዴ? እንደውም የጀነጀነኝ ቦታ ስጀነጀን ማሳየት ፈልጋለሁ። የመጠየቅ ድፍረቱ የለኝም ታውቃለህ። ግን የሚጠይቅ ከመጣ እጁን ስሜ ለመቀበል ወስኛለሁ። ካስፈለገም ከንፈሩን ስመዋለሁ። ደግሞ ፍቅር የሚፈልጉ ካሉ ሳይሳቀቁ እንዲጠይቁ ይንገርልኝ። እምቢ ስለማላቸው እሺ ነግራቸዋለሁ። እኔስ ግን ብጠይቅሽ እሺ ትይኛለሽ? አንተንም አግኝቼ በቃ እንደዛ ከሆነማ ልጠይቅሻ። ሰብለ እወድሻለሁ። እኔም እወዳለሁ። ይህን ስላት ከሷ ይሄን አልጠበኩም። እወድሻለሁ አልኳት። እሷ ግን ሳቀች። የምሬን እኮ ነው ሰብሊ። ትንሽ ግራ የገባት መሰለች። ግን ግራ መጋበቱ ከፈገግታ አላለፍም። እውነቴን ነው። ደገምኩት። ኮስተር ብላ አትቀልድ ባክህ አለችኝ። ለማሳመን ማርያምን የሚል አንድ መሐላ ብቻ የቀረኝ መሰለኝ። ልላት ጀመርኩ። ናንተ ወደዚህ አለ ተማሪን የሚቆጣጠረው ዩኒት ሊደሩ ክንዴን ይዞ። ሰብለ ይህን ሰዓት ፈጣሪ ይሁን በሚል አስተያየት አይታኝ ተቀየሰች። ንዴት 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 ንዴት። መያዝ ያላናደደኝም። የጀመርኩትን ወሬ ባለመጨረሴ ግን ተቃጥያለሁ። አመስ ሙሉ የያዝኩትን ጉድ ልገላገል ሰከንዶች ሲቀሩኝ፣ ፊደሎች ሲቀሩኝ ይሄ የተረገመ ዩኒት ሊደር አቋረጠኝ። ለስንት ወራት የያዝኩትን ጉድ ልገላገል ከጫፍ የደረስኩትን እንደምንም ታግሼው ፊት ለፊቱ ቆምኩ። ዩኒት ሊደሩ የተንጨባረረው ጸጉሬን አይኑን እያየ ምንድነው ይሄ ብሎ አፉን ከፈተብኝ። ይህን ያህል አፉን የከፈተው እኔን ለማስፈራራት ይሆናል እንጂ እንደዚህ አፍ የሚያስከፍት ይሄ አማርኛ ቋንቋ ላይ ገና አልተፈጠረም። ደግሞ ወደ ታች ዝቅ አለና ኤስ ምንድን ነው አለ ሱሬ ላይ አፍጥጡ። ለጥያቄዎቹ ምላሽ ዝምታን መረጥኩ። ከሜትር ከ60 ቁመቴ በላይ ትዕግስቴን አርዝሞ ለሰራው ፈጣሪ ጎንበስ ብዬ ምስጋና ቀረብኩ። ምን አጎንብሰህ ታየዋለህ? ሳታየው ነው የለበስከው? ለምንድነው እንዲህ ተንጨባሪ መጣኸው? ምንድነው ይሄ? መልስልኝ እንጂ። ዩኒት ሊደሩ ጥያቄውን ደገመ። ካልመለስኩ ስለማይፋታኝ ገባኝ። ጸጉር ነው አልኩት። ምን ያስጨዋል ታዲያ? ይሄ አሁን ምኑ ጩኸት ነው?
ይሄ የኔ ንግግር ቢጻፍ ለ4 ነጥብ እንጂ ለቃል አጋኑ ይመጥናል። ሄራ አልጮኩም ለዩኒት ሊደሩ። ዩኒት ሊደሩ ግን አልሰማኝም። ንቀት ነው ለእኔ እንዴ ተቆጥተ የምትመልሰው? ጥጋብ ነው እንደዚህ ያደረገ ደደብ ውሻ አለኝ። ወደ እኔ ተጠጋና ይሄን ጸጉር ብሎ ጸጉሬን ጨምድዶ ያዘኝ። ለእኔ ይህ ድርጊት ተቀባይነት የሚያገኘው ጸጉር ቆራጭ ቢያረገው ብቻ ነበር። ግን ዩኒት ሊደሩ እንዲህ አድርጎ ትዕግስቴን ተናነቃት። የአስተማሪነት ማዕረጉን ረስቼ እሱ ላይ መጮ ጀመርኩ። ልቀቀኝ! አንተ የተማርክ አይደል እንዴ? እንዴት የሰውን ጸጉር አይተደደብ ትላለህ? ዝም በል! አላስጨረሰኝም። በቃ ዝም በል፣ መታወቂያን አምጣ አለኝ። ኪሴ ሲፈተሽ መታወቂያ የኋላ ኪሴ ውስጥ የለም። ደነገጥኩ። ሁለቱንም የኋላ ኪስ ፈተሹ፣ የለም። የፊት ኪሴን ፈተሽኩ፣ የለም። የደረት ኪሴን ፈተሽኩ፣ የለም። ደብተሬ ውስጥ ልፈልግ ስል የጧቱ ትዝ አለኝ። ወድቆ አይቼዋለሁ፣ አነሳዋለሁ ብዬ ቀጠሮ ይዤለት ነበር፣ ግን አላነሳሁትም። አሁን ይበልጥ ደነገጥኩ። ጂን ሲጠብቅ የነበረው ዩኒት ሊደሩ መታወቂያ ብሎ ድጋሚ አባነነኝ። አልያዝኩም አልኩት። ገና ሳይነግረኝ ቀጣዩ ዕጣ ፈንታዬን ስላወቅኩት ወደ ኋላ እየተራመድኩ ሳለ ውጣ ከዚህ፣ መታወቂያ ሳትይዝ ምን ልትሆን መጣ ውሻ እያለ እንደ ውሻ አባረረኝ። ወጣው፣ በሩንም ዘጋብኝ። በዚህ በጠዋት ያደለው የቤተ ክርስቲያን በር ተሳልሞ ሲመለስ እንደኔ አይነቱ ያልታደለ ደግሞ የትምህርት ቤት በር ተሳልሞ ይመለሳል። እዛው ትምህርት ቤት ጋር ወጥቼ ቁጭ አልኩ። ከደመና ዝናብ እንደሚከተለው ከቀኒኒሳ በኋላ ስለሺስ እንደሚከተለው ከኔ ስራ ፈቶ መቀመጥ የሰብለ ሐሳብ ይከተላልና ሰብለን ማሰብ ተያያዝኩት። ዛሬ ካልነገርኳት ሰብለን የማጣት መሰለኝ። ዩኒት ሊደሩን ለስንተኛ ጊዜ እንደሆነ ባላቅም አሁንም ሰደብኩት። ቢያስጨርሰኝ ኖሮ ብዬ ተቆጨሁ። ማልቀስ አማረኝ፣ አዘንኩ። በአካል ባትኖርም የምታጽናናኝ ሰብለነችና እሷን ማሰብ ጀመርኩ። የሁል ጊዜ ሳይክል ሰብለን አስታውሳለሁ። ሰብለን ሳስታውስ እስካሁን ስሜቴን ባለመናገር ያዝናለሁ። ሳዝን መጽናኛዬ ሰብለናትና ሰብለን አስባለሁ። ድጋሚ የተለመደው ሳይክል ይቀጥላል። አንድ ተማሪ እሱ ማ ስለሆነ ነው የሚሳደበው እያለ ያሱ ይልቀቁኝ ይላል። ይህን ሳይ የተረጋጋው ስሜቴ ብድግ ማለት ጀመረ። ልጁ ይጮሃል። እኔ ነኝ ውሻ፣ እኔና ውሻ የሚለው እለ ይዞት ከተማሪና ከዘበኛ ጋር ይታገላል። ይህ ስድብ የደረሰኝ እኔም በዩኒት ሊደሩ ስድቦች እበሳጫለሁ። ደደብን ያለኝ ውሻን ያለኝ አይደል ይሄ ውሻ፣ ቆይ ባልሰራለት እያልኩ መዛት ጀመርኩ። ምንም እንደማላመጣ ቢገባኝም ራሴን ለማስደሰት ያክል ስድቦቹን እያሰብኩ ስበሳጭ ድንገት ውሻ የምትለው ስድብ አሪፍ ሀሳብ አመጣችልኝ። ባጥር መግባት። እስካሁን ይሄን ቀላል ነገር ባለማሰብ እየተናደድኩ ከዚህ በፊት በወሬ እንጂ በአካል ያላየሁትን ቀዳዳ እንደ ውሻ አጥራጥር ስር እያነፈነፍኩ ፍለጋ ጀመርኩ። ከፈለጉት የማይገኝ የለምና አገኘሁት። ቀዳዳው ቁመቱ አጠር አለ እንጂ
ጥግና ጥግ ኮለን ቢቆምለት ከትምህርት ቤቱ መግቢያ በር ይሰፋል። እኔ ለመግባት ያለውን ረዥም ሰልፍ ጠብቄ ተራይ ደርሶ ወደ ትምህርት ቤት ውስጥ ግቢ ገባ። ከፊት ለፊቴ እንደኔው በዩኒት ሊደሩ የተበሳጩ ተማሪዎች ያወራሉ። ሰውየው ብቻ አይደለም፣ ትምህርት ቤቱም ጥፋተኛ ነው። ሰውየውማ የትምህርት ቤቱ ታማኝ አገልጋይ፣ ታማኝ ውሻ ነው እኮ። ደግሞ እኛን ውሻ ማለቱ ለውሻ ባህሪ እሱ አይቀርብም። በአጥር መግባታችን ረስተውት ነው እንዴ የሚሉት? ምክንያታዊነትን የሚያስተምር ትምህርት ቤት ሆኖ ያለምንም ማሳማኝ ምክንያት ጸጉር ተቆረጡ፣ ሱሪ ያስፉ፣ ሜካፕ አትቀቡ እንዴት ይባላል? ሶስተኛው ጣልቃ ገብቶ ማለታቸውማ ልክ ነው፣ አባባላቸው ነው እኔ የማይመቸኝ። ማለታቸው ነው እንጂ ልክ ያልሆነው። ሲጀመር ሰው አንድን ነገር ተገዶ ማድረግ የለበትም። ሲቀጥል ለምሳሌ ጸጉር ብዙ ትርጉሞች አሉት። ይሄን መቼም ታውቃለህ። ለምሳሌ ያደገ ጸጉር ጥሩ የጤንነት አመላካሽ ነው። ሆስፒታል ሄድና ተመልከት። ትክክለኛ ጸጉር ለማውጣት ያልታደሉ ብዙ ታማሚዎች የሉም? ብዙ አሉ እንጂ። እግዚአብሔር ጤንነቱና ጸጉር ይስጣቸው። ሁለተኛው ሰው ያጅበዋል። እሺ ሌላ ምሳሌ ልጨምርል። ያደገ ጸጉር ለተቃራኒ ጾታ ብቁ ሆነ መገኘት ምስክር ነው። እኛ ሰዎቹን ትተ ወደ ጫካ ብትገባ ሴት አንበሳ ጎፈር የሌለውን ወንድ አንበሳ ለዓይኗም እንደማትፈልገው ታውቃለህ። አሃ እውነትህን ነው አንተ። ለዛ ነው የኛ እኩያ ሴት ተማሪዎች የዩኒቨርሲቲ ጸጉራም ተማሪ ላይ የሚንጠለጠሉት። ይሄ ምክንያት እኔንም አሳምኖኛል። የሰብለ ፍቅረኛ የነበረው ተመስገን የነበረው በማለት ደስ እያለኝ የዩኒቨርሲቲ ተማሪ ነው። ከፊቴ የምትቀመጠው ሔዋንም ፍቅረኛዋ ዩኒቨርሲቲ ነው። አባቴ አንተ በደንብ ገብቷል። ሌላ ምሳሌ ልጨምርል። ጸጉር የነጻነትና የክብርም አመላካሽ ነው። ለምሳሌ በድሮ ጊዜ ባሪያዎች እንዲመለጡ ሲደረግ ልክ እንዳሁኑ ተማሪዎች በደረጃቸው ከፍ ያሉ ሰዎች ግን ጸጉራቸውን አስረዝመው ይታያሉ። የክብር መገለጫ ስለሆነ አጼ ቴዎድሮስን በቤቢ ቁርጥ ወይ አጼ ዮሐንስን በአሸር ቁርጥ ብትስላቸው ጀግነታቸው ያንሳል። ምኒልክ፣ አሉላ አባ ነጋ፣ ባልቻ አባ ነፍሱ ምናምን እኛ ተቆረጡ እንደምንባለው ቢቆረጡ ጸጉር የሌላቸው ጸጉር መሳይ ጎፈር አጥልቀው ባይሄዱ ጣሊያንን ያስደነግጡ ነበር? አይመስለኝም። በትምህርትም ብትል እኮ እንደዚሁ ናቸው መሰለኝ። አዎ በጣም ልክ ነህ። በትምህርትም እኮ የዓለም የፊዚክስ ቁንጮ አልበርት አንስታይን ያለዚያ ጸጉሩ ውበት አለው ሊቅ ይመስል ይሆን ነበር? አይመስለኝም። የኒውተንም ጸጉር ብታይ የኛ ክላስ 1 ባለ ረጅም ጸጉር ይበልጣል። የቡዲስት አማኝ ሊያስመስሉኝ ካልተመኙ በስተቀር ለማስቆረጫ የሚሆን አሳማኝ ምክንያት የላቸውም። እኛ ከተማ ላይ የምንኖር ተማሪዎች እንጂ ከጽዳት ጉድለት የሚመጣ ፎሮፎር ቆሮቆር ምናምን የሚያስቸግረን ወታደሮች አይደለን። በአንደኛው የዓለም ጦርነት ጊዜ ወታደር በቅማል ወረርሽኝ ተቸግሮ ያመጣውን ፋሽን እኛ ላይ ለምን መተግበር እንዳስፈለገ አይገባኝም። ሶስተኛው ሰው ጣልቃ ገብቶ ግን እኮ አሁን ያልካቸው ነገሮች በሙሉ እኔን አይመለከትም። እኔን ብቻም ሳይሆን አብዛኛውን አፍሪካ አይመለከትም። የኛ ጸጉር አያድግ። የጓደኛውን ጸጉር ቀና ብሎ አየ። ግራ ገባው። እናንተ በምን መልሰው ነው በአጥር የገባው? አልመለሱኝም እኮ ይሄ መግቢያ ስለሚቀርበኝ ነው። የክፍሉን በር ሳይ ጆሮዬንም ሐሳቤንም ወደዛ መለስኩ። ብዙ ቺኮች በር ላይ ስላሉ ማካሄዴን አስተካከልኩ። ቺኮቹ ከብዙ ስራ ውስጥ ብዙ እንደሚባለው የእግሬን አጣጣል፣ የእጄን አወዛወዝ፣ የአይኔን እንቅስቃሴ ሁሉንም መቆጣጠር አለብኝ። እነሱ ፊት ሳይንስ የእጅና የእግር አካሄድ በከፊል ንቁ ወይም ሰብኮንሽንስ የሆነ አእምሮ ክፍል ውስጥ የሚካሄድ ነው ብሎ ቢያስቀምጥም አብዛኛው ወጣት ግን በንቁ ኮንሽንስ አእምሮ እያካሄደው ስራ ይበዛበታል። ለማንኛውም እኔ ኮራ ጠገብ በብዬ ከራሴ ጋር እንደሆነ መስዬ ወደ ክፍል ጉዞ ጀመርኩ። ክፍል ውስጥ ስገባ መጀመሪያ ያየሁት ሰብለን ነው። እንደ ሁልጊዜው ሰብለ በጣም እየሳቀች ነበር።
እንደ ሁል ጊዜዋ። በሳቋ ግን ደስተኛ አልሆንኩም ለመጀመሪያ ጊዜ። ለምን? ምናልባት የጠበቅኩት ሌላ ስለነበር፣ ምናልባት የኔን ጥያቄ እንደ ቁም ነገር ወስዳ እንድትተክዝበት ስለፈለኩ። ይህን እያሰብኩ ወደ መቀመጫዬ መሄድ ጀመርኩ። የክፍሉ ድባብ ዛሬም እንደተለመደው ነው። አብዛኛው ተማሪ ስማርት ስልኩን እየነካካ፣ ትንሽ የማይባለው ደግሞ እግሩን ሰቅሎ እያስካካ፣ ሌሎች ደግሞ ጆሯቸው ላይ ማድመጫ ኤርፎን አድርገው የሚመሰጡ፣ የተቀሩት በእንቅልፍ ዓለም የሚመሰጡ ናቸው። እንዲህ ሆነው ስታገኟቸው የደንብ ልብሳቸው ብቻ የተማሪነት መለያቸው ይሆናል። እሱንም የጠዋት ክፍለ ጊዜ ከሆነ። የከሰዓት ክፍለ ጊዜ ከሆነ ግን በሞቀኝ ሰበብ ልብስ ይወለቅና ለትምህርት ይምጣ ተማሪው ለመዝናናት ግራ ያጋባል። አንድ ተማሪ ሁሌ ደብተር ገልጦ እየሰራ ታገኝታላችሁ። በዚህ ሁኔታ ውስጥ አሌክስ ዛሬም እየሰራ ነው። ምን አይነት የማያልቅ ስራ እንደሚሰራ አላቅም። እንደ ሲሲፈስ የማያልቅ ስራ ተሰጥቶት ይሆናል። የኔና የሰብሌ ወንበር ተጋሪም ነው። ወደ እሱ ማስገም ጀመርኩ። እንደ ሲሲፈስ ስራ የማይፈታውን አሌክስን፣ እኔን ስራ የምታስፈታውን ሰብለ አልፌ መስኮት ስር ሄጄ ቁጭ አሉ። እንዴት ገባ ሰብለ ጠየቀችኝ። ከጥያቄዋ በላይ አጠያየቋን ነበር ልብ ያልኩት። ከሌላው ቀን ምንም የተለወጠ ነገር የለም። ከአጠያየቋ ጠዋት ያወራነውን ነገር በሙሉ ረስተዋለሽ ማለት ነው። መቼ ላስታውሳት? መቼ ጀመርኩትን መሀል ላልጨርስላት? አንተ ሞቲ ምን ሆነን ይፈዘዝከው? ያ መርዝ ሰደበ? ጠዋት የፍቅር ጥያቄ ያቀረብኩላት ልጅ ይህንን ጥያቄ መጠየቅ ነበረባት። አረ ምንም አልፈዘዝኩም። ከዚህ በላይ ጊዜ አልሰጠችኝም። ከኋላዋ ካለችው ሄዋን ጋር ማውራት ጀመረች። ወዲያው ውጪ ቆመው የነበሩት ተማሪዎች ተንጋግተው ገቡ። አስተማሪው እንደደረሰም ምልክት ሰጡን። ሲመጣ እንድንነሳ የሚያደርገው ይሄ ብቸኛ የትምህርት ቤታችን አስተማሪ ዛሬ አርፍዶም ገብቶ ደህና አደራችሁ ሰላምታ አቀረበልን። ትርጉም የማይሰጥ ሰላምታ። ደህና ብናድር ባናድር ደግሞስ ደህና ባናድር እስኪ ምን ልናደርግ እንገኝ ነበር? የድሮ ደህና እግዚአብሔር ይመስገን የሚለውን ዜማ ባይኖርም መልስ ተሰጠ። ትምህርት ጀመርን። 1 ለ5 በሚባለው ከቻይና ይሁን ከየት እንደመጣ ለማላውቀው ፍልስፍና እንዲመስ ሲባል አቀማመጣችን ተስተካክሏል። ሁሉም መምህራኖች ከላይ ስለተባልን ብቻ እያሉ እንደ ጀማሪ የገበጣ ጠጠር ተጫዋች ከአንዱ ጋር እያነሱ ሌላ ቦታ ይረጉሩናል። እነሱ ባስቀመጡን መሰረትም ጓደኝነት ይመሰረታል። ሰብለ በቅንጡነቷ ብዙ የምትተች ሞልቃቃ ልጅ ናት። 2 ወር እንደ አራስ ብትቀለብ እንኳን የቅጥነት ድርቋ ጠፈፍ የሚል አይነት አይደለም። ድንጋይ በኪስሽ ያዢ ነፋስ እንዳይወስድሽ የሚለው የልብ ጓደኞቿ ጊዜ ትችት ነው። ይህ ትችት ደግሞ እውነት እየመሰላት ነው መሰለኝ። ነፋስ ነገር ሲመጣ የምትገባበት ታጣለች። ለዚህ የትችት ሰለባ ለዳረጋት ክሳቷ እስካሁን ግልጽ የሆነ ምክንያት አልተነገረችም ወይም አልተነገራትም። ምናልባት ለወደፊት የሚመጣባት መከራ ታይቷት ይሆናል እንጂ እስከ ዛሬ ያለፈችው ለዚህ የሚያበቃ ችግር አልነበራትም። ሰብለ ስልኳ ላይ የተላኩትን ቴክስቶች ያለመታከት ስትመልስ አዩዋት። ለዚህም አደነኳት። ለራሴ ብቻ አድንቄ ዝም አላልኩ። አድናቆት የማይወድ የለምና ነጥብ ለማስቆጠር ፈለኩ። ስገምት ግን በጣም ታታሪ ነሽ አልኳት። እመልሳለሁ አይደል አለችኝ። ነሽ እንጂ በጣም ሰነፍ ልጅ ነኝ። እውነት ሞቲ ስለማታቀኝ ነው።
ግን ታታሪ ነው የምትመስዩ። ስላላየኸኝ ነው። ጠዋት ከእንቅልፌ ስነሳ እንዴት እንደሆነ ብታይ። እንዴት ነው የምትነሹ? እቺ ልጅ አትነሳም እየተባልኩ ደግሞ አንዴ ብቻ መሰለ ስንቴ እናቴ እንደማስጨዋት። እንደኔ አይነቱ ያልታደለ አላርም የጮህበት አንቺ እናትሽን ታስጨዋታለሽ? ሳቀች። አብረን ሳቅን። ለምን አላርም አትሞይም ግን? እናትሽንም ከምታስቸግሪ። አላርም አልወድም። አይደለም ከእንቅልፌ ስነሳ በደህና ጊዜም ጩኸታቸው ይረብሸኛል። አላርም አይመቸኝም። መቼ ልንገራት? ራሴን ጠይቃለሁ። ምነው ሞት ይፈዛል አለኝ አሌክስ። ኧረ አልፈዘዝኩም። መፍዘዝማ ፈዛል። ምንድን ያፈዘዘ? ሰብለ ሳቀች። ምንድን ያሳቃት? የአሌክስ ማውራት ብቻ ያስቃል። በአሌክስ ንግግር በመሳቋ በቀናም ከሷ መነጠል አልፈልግምና አብሬ ፈገግ አልኩ። አንዳንዴ ሳስበው ግን ቅናቴ እንዲሁ ከባዶ ተነስቶ ይመስለኛል። ሁሉ ነገራችን የሚገጥም ሰዎች ሆነን እኔን አትመርጠኝም ብዬ ማሰቤ ከአንገት በላይ ድንጋይ መሸከሜ ምስክር ይመስለኛል። ምክንያቱም ከእሷ ጋር የሚሄድ ብዙ ነገር አለ። ሰብለ መሳቅ ትፈልጋለች። እኔ ደግሞ መጽሐፍ ሙሉ የሚሆን ቀልድ ለሷ አላጣ። ንጹህን ትፈልጋለች። እስቲም ካልገባው በስተቀር የሚድበለበል እድፍ የለኝም። ቀይ ወንድ ትፈልጋለች። ኖህ ካረገመኝና ፀሐይ ለረጅም ሰዓት ካልመታኝ አልጠግሩም። ይሄን ከቢክ እስክሪብቶ ጋር ኢምፖርት ያደረጉት የሚመስለውን አሌክስ ግን እሱ ከሷ ጋር አይሄድም። እውነቴን ነው። እውነት ሰዓቴን አየው። እንደምንም ብለን ፔሬዱን እየጨረስን ነው። አሌክስ በርዝመቱ፣ በጅልነቱ፣ በዋነቱ፣ በጎበዝ ተማሪነቱ ወዘተ የታወቀ ሰው ነው። ገና ስለሱ ማሰብ ስጀምር 45 ደቂቃ አልቆ ተደወለ። ተማሪው ማራቶን ሮጦ የጨረሰ ይመስል የአበበ ቢቂላ ስትሬቺንግን እየሰራ ነው። ሁሉም ይወጣጠራል። በነገራችን ላይ ይቺ አሁን የጮቹ ደውል ከውጪ ሲሰሟት ዝም ብላ ጩኸት ትመስላለች። ከዚህ አለፈ ቢባል በውጪ ሲሰሟት ግቡ ወይም ውጡ እንደምትል ቢያውቁ ነው። ከዚህ ሌላ ምን ትርጉም ይሰጡታል? ለኛ ለተማሪዎችና ለአስተማሪዎች ግን ትርጉሙ ብዙ ነው። ከደወል ቀጥሎ በዚች አስተማሪ በሚቀየርባት አጭር ደቂቃ ውስጥ ብዙ ይወራል። ብዙ የቤት ስራም ይሰራል፣ ይፎረፋል። ሁሉም ተማሪ ማለት ይቻላል በዚህ ሰዓት እያወራ ነው። ለዘመናት እንዳናወራ ከልክለውን ነበር። እኔንም አጠራጠረኝ። ሁሉም ያወራል፣ ይዝናናል። አሁንም ግን አንድ ሰው ይሰራል። አሌክስ ብቻ መስራት መጣር አያቆምም። ለምን ይሆን? ራሱን ሊረዳ የሚችለው እሱ ብቻ ስለሆነ? እናትና አባቱ ስለሞቱ? በጣም የሚገርም ልጅ እኮ ነው። እውነት በጣም ነው ማደንቀው። ሰብለ እንድታደንቀው ግን አንፈልግም። እሱ ግን ድንቅ ፍጡር ነው። ስለ እሱ ብዙ ማውራት ይቻላል። ግን አንድ የህይወቱን ቁም ነገር ላውራችሁ። ትውልድ ቦታው የሆነች ገጠር መንደር ውስጥ ነው። እናትና አባቱ የራሳቸው መተዳደሪያ ነበራቸው። ብዙ ጊዜ ወደ ደብረ ዘይት ይመላለሱ ነበር። የመኪና ጎማን፣ ትዕግስትን፣ ሰውን የሚጨርስ የ4 ሰዓት መንገድ በመሃል ነበረባቸው። ይህን ያህል የቀረበ ባይሆንም ከተሜ ዘመዶች በየቦታው ነበሯቸው። ይህም ልጃቸው ትምህርቱ ላይ ችክ እንዲል ያደረጉበት ምክንያት ነው። ሁሉም ዘመዶቻቸው ትምህርት ይሏቸዋል። ስለዚህ ትምህርት ጥሩ ነገር ቢሆን ነው ብለው አሌክስን ትምህርት አስገቡት። ካስገቡት በኋላ በተቻላቸው አቅም ሁሉ እንዲያጠናና የቤት ውስጥ ስራ እንዳይሰራ ይከታተሉታል። በዚህም ምክንያት እሱ ቤተሰቡን የሚያኮራ ተማሪ ብቻ ሆነ። ነገር ግን 8ኛ ክፍል ውጤታችን መስከረም ላይ መጥቶ አሌክስን በአሪፍ ውጤት ማለፉን ካረጋገጠ ከሳምንት በኋላ ሚስጥረኛ የሆኑት ቤተሰቦቹ በደንብ እንኳን ስለሚኖርበት ዓለም ሳያወሩት ተያይዘው ሞተዋል። ሰው ገደላቸው። እንደ ፕላኔት ኦፍ ዘ ጦጣ መሳሪያ ካልያዘ በስተቀር ቤተሰቡ በጥይት ጨርሰውበታል። እሱም አላለቀስም።
እንባ ጠብ አላለው። ከዚያ በኋላ እንባ ወጥቶት የሚያውቅ አይመስለኝም። ጊዜ ሳያጠፋ ገዳዩን ብቻ ፍለጋ ገባ። የተፈለገ ያመልጥ። ገዳዩን አወቀው፣ ግን መበቀል አልቻለም። ወደ ደብረ ዘይት ዘመድ በግድ አመጣው። እዚህ ራሱን እያስተዳደረ ለብቻው መኖር ጀመረ። የቤተሰቡን ሞት እስኪረሳው ሀሳብ አእምሮውን በየቀኑ ይወጋው ጀመር። የጭንቅላት ሐኪም አንጎሉን ቢከፍተው የአንጎሉ ሁለመና ጠባሳ ነው። ጥርጥር የለውም የእሱ አስተሳሰብ ውስጥ የወላጆቹ ሀሳብ ተሰንቅሯል። ሁሌ ግን በመስራት ሊያሸንፉ ይሞክራል። አሁንም እሱን እያደረገ ነው። ነፃ በሆነበት ሰዓት ሁሉ መስራት ይፈልጋል። ሌላ ሀሳብ ከያዘ የሚኖር አይመስለውም። ያለፈው ህይወቱን የማሰላሰል እሳት ላይ ስራ የሚባለውን ውሃ ሁሌ ይደፋበታል። ሌላ ሀሳብ፣ ሌላ ጓደኛ፣ ምንም ሌላ ነገር አይፈልግም። ስራ ብቻ ውስጡ ነው። ዞር ብዬ አየሁት። በውስጤ አድናቂ ነኝ፣ ምርጥ ልጅ አልኩ። ጃፓን በሂሮሺማና ናጋሳኪ የቦምብ ድብደባ ይሆን ያደገችው አስባለኝ። ሀሳብ ሲበዛባቸው፣ ሀሰን ሲበዛባቸው ሁሉ ታታሪ ሰራተኛ ሆነው ይሆን ጃፓን ያደገችው? ይሆናል። ምክንያቱም ለአሌክስ ይህ መንገድ እየሰራ ነው። የሁሉም ድብርት ዳግም ተመለሰ። የሚጥመው ወሬ ላይ ባዮሎጂ መምህር ሲገባ ትንሽ ንዴት ሁሉም ፊት ላይ ይነበባል። ግን ትምህርቱ ባዮሎጂ ወይም ስነ ህይወት ስለሆነ አብዛኛው ተማሪ ንዴቱን በአፍላው ቀሽቶ ቶሎ ቶሎ ደብተሩን አወጣጣና ለተወዳጁ አስተማሪና ለተወዳጁ ትምህርት ዝግጁ ሆነ። ከሁሉም ክፍለ ጊዜዎች ትንሽ ወሬ፣ የቀረውን ደግሞ በትምህርት የምናሳልፍበት ነውና በጊዜ ወደ ትምህርቴ ተመለስኩ። ሌላውም ተማሪ እንደዚሁ እንደሆነ ከድባቡ ያስታውቃል። ሁሉም ለመማር የተዘጋጀ ነው። መምህራችን የተጻፈውን ነገር በሙሉ አጸዳርቶ አዲስ ምዕራፍ ጻፈ። ዩኒት 4 ኢቫሉዌሽን። መምህራችን ድምፁን አለሳልሶ መናገር ጀመረ። መምህራችን በተመስጦ ውስጥ ሆኖ ሰው እንዴት ተፈጠረ ለሚለው ብዙ መላምቶች ነግሮን ዝቅተኛ ተቀባይነት ካላቸው መላምቶች ውስጥ አምላክ ፈጠረን የሚለው መሆኑን እየወጋን ሳይታሰብ ሰዓቱ አፈተለከ። በቀሩትም 15 ደቂቃዎች የሁሉንም መላምት በጭረት ኖት ይሰጠን ጀመር። ያለ መጽሐፍ መብትም አብሮ ተሰጥቶናል። ወይ ሳይንስ እያልኩ ሰዓቴን ሳየው 5 ደቂቃ እንደሚቀር ነገረኝ። ወዲያው መምህራችን ስልኩን አውጥቶ ሰዓት ካየ በኋላ ድምጻችንን ዝቅ አድርገን ማውራት እንደምችል ነግሮን ወጣ። በዚህ መሃል በቅጽል ስሙ ሼባው የምንለው የ18 ዓመት ሽማግሌ እድሜውን እሱን ይነገረን 10 ደቂቃ ቀረ ብሎ ጠየቀኝ። 10 አልኩት። ከዛ ሁለታችንም ተሳሳቅን። እሺ 5 ደቂቃ ነው የቀረው አልኩት። አመነኝ። እስከ ዛሬ በመጀመሪያው ጥያቄ ትክክለኛውን ነግሬው ስለማላቅ በዛሬ ውሸቴ አልተገረምም። በዚሁ ስለ ሼባው ትንሽ ልበላችሁ። ሼባውን ስለማከብራቸው እሳቸው ብዬ ወሬውን ልቀጥልላችሁ። ሼባውን ብዙ ሰው ይተርባቸዋል። ሼባው ጀርባቸው ላይ ብዙ ሰንበሮች አሉ። ለዚህም አንዳንድ ከክፍላችን የተውጣጡ የታሪክ ተመራማሪዎች ጥናታቸው እንደሚከተል ያስቀምጣሉ። እነዚህ ሰንበሮች አሁን ያሉበትን ቦታ ያዙት ጣይቱ ፎቶ የተነሱ ቀን ነው ይላሉ። ይህ ሲሆን ሼባው ዕድሜያቸው በ10ዎቹ መጨረሻ ወይም በ20ዎቹ መጀመሪያ እንደነበር ይገምታሉ። ፈረንጆቹ ፋይረጅ የሚሉት ነው። ሼባው ያቀን በዚያ ቦታ ምን ሊያረጉ እንደተገኙ የሚነገር መረጃ ባይኖርም በቦታው እንደነበሩና ጣይቱን በግራ አይናቸው እየጠቀሱ እንዳስቸገሯቸው ያትታሉ። በሰዓቱ ደግሞ ጥቀሻና ፎቶ ስቆ መነሳት አይታወቅም። አዲስ ነገር አድናቂ የሆኑት ጣይቱ ደግሞ አይተውት በማያውቁት ጥቀሻ ሳቃቸውን ማቆም አልቻሉም። በዚህ ምክንያት ሳቁን ፎቶውን ለመነሳት ብዙ ጊዜ ወሰደባቸው። ይህን ጉዳይ አጤ ምኒልክ ጋር ይደርሳል።
አጤ ምኒልክም ሼባውን 80 ጅራፍ እንዳስገርፏቸውና ሼባው እነዚህን ጠባሶች እንዳገኙ ይነገራል። ሼባው በእድሜያቸው ብቻም ሳይሆን የሚታወቁት በሐሽሽነታቸውም ጭምር ነው። ከሩቅ እጠጣለሁ፣ አጨሳለሁ፣ እቅማለሁ፣ እስባለሁ የሚለው ከንፈራቸውን ሲገልጡት ከውስጥ ያሉት ጥርሳቸው ይሄንን ይመሰክራል። ሌላው የሼባው መገለጫ ደግሞ ጦንቺስነታቸው ነው። አብዛኛው ሱሰኛ ሲጋራና ሐሽሹን እየመጠጠ በእነሱ የተመጠጠ ቢመስልም የሼባው ስፖርታዊ ቁመና ሱሰኝነታቸውን ጥያቄ ውስጥ ያስገባዋል። ደግሞ የተለፋበት ነገር መታየት አለበት ብለው ነው መሰለኝ የትምህርት ቤታችን የደንብ ልብስ መልበስ አያዘወትሩ። ጥብቅ ባለ ቲሸርት ጊዜያቸውን ያሳልፋሉ። የኔ ቲሸርቶቹ ውሃ ቢደፋባቸው እንደ ሼባው አይጣበቁብኝም። እንደ ቬሎ ቀሚስ መወጠሪያ ያላቸው ይመስል ወደ ሰውነት አይጠጉም። የሼባው ግን ጥብቅ ያሉ ናቸው። የማያረጉት የዩኒፎርማቸው ጃኬት እንኳን ሲያረጉት እጅጌው በአጭሩ ተቆርጦ እጃቸውን አንቆታል። ዶክተር መርፌ ለመውጋት ያሰራቸው ይመስል ደም ስራቸው ቆዳቸውን ተጋፍቶ እንደ ዘንዶ ተጋድሟል። የሚያሳዝነው ይህ ሁሉ ሰውነት ሼባውን ከትችት አላዳናቸው። ሁሌ የትችት ሰለባ ናቸው። ትችት ተተኩሶ ብዙ ጊዜ ትዕግስታቸውን ግንባሩን ብሎ ደፍቷቸዋል። ትዕግስት ከሌለ ደግሞ የጥል ሁሉ መጀመሪያ ትዕግስትን ማጣት ነው የሚለው ጥቅስ ይከተላል። ሼባው በእረፍት ወይም ከመጀመሪያው ክፍለ ጊዜ እየቀጡ ወደ ለመዱበት ቤት ይሄዳሉ። ሐሽሽ ቤት ይሁን ጫት ቤት ይሁን አላቅም፣ ጠጅም ቤት ሊሆን ይችላል። ብቻ ግን በተቻላቸው መጠን ከክፍላችን ይሰደዳሉ። እንደምታውቁት ስደት የሚታሰበው በሁለት ምክንያቶች ነው። አንደኛው ሀገር ውስጥ ያለው ነገር አልመች አልደላ ሲል፣ ሁለተኛ ደግሞ ከሀገር ውጭ ያለው ነገር እጅግ አጓጊ ሲሆን። የተማሪውም ስደት ከዚህ የተለየ አይደለም። ወይ ክፍል አስጠልቶት መጥፊያ ይፈልጋል፣ ወይ ደግሞ የጫትና የፑል ቤት ድባብ አግቶት ከትምህርት ቤት ይሰደዳል። ሞራል ለዚህ ትምህርት ቤት ስደት መፍትሄ የሚያደርጉት የተማሪ ሙያ የሆኑ ቤቶችን መደምሰስ ነው። ከትምህርት ቤት አካባቢ ማራቅ ነው። ግን ይሄ መፍትሄ ሊሆን አይችልም። ከሀገር መሰደድን ለማስቀረት ሳውዲን መደምሰስ ወይም ራቅ እንድትል መጠየቅ መፍትሄ እንዳልሆነው ከዛ ይልቅ ትምህርት ቤቱን የሚመች ማድረግ ብዙ ያድናል። እንዲህ ያሰብኩ 5 ደቂቃዋ ዝግ ባለ የክፍል ወሬ ተጠናቆ ደውል ተሰማ። ባዮ መምህራችንም ቻው ብሎን ወጣ። የአሁኗን የአስተማሪ መቀየራን ጊዜ ግን ከሌላው ጊዜ በተለየ አብዛኛው ተማሪ የቤት ስራ የማይጠፋውን እንግሊዘኛ ትምህርት መስራት ጀመረ። ከትንሽ ቆይታ በኋላ ቲቸር መጥቷል አለ አንዱ ተማሪ በሹፈት በህፃን ልጅ ድምፅ። ሁሉም ሳቀለት። ከዚህ በኋላ ሳቅ አይቆምም። ምክንያቱም ቀጥሎ የምንማረው እንግሊዘኛ ነው። አስተማሪው ደግሞ የታወቁ የትምህርት ቤታችን መሳቂያ ናቸው። የዋህነታቸው ቶሎ የሚበርድ ንዴታቸው፣ አንዳንዴ ሳቅ የሚያስተናግደው ፊታቸው ለብዙዎች መሳቂያ መሆናቸው ምክንያት ነው። በዚህ ክፍለ ጊዜ የሚፎርፍ ተማሪ ማግኘት ሉሲን የመሳሰሉ ቅርሶች እንደማግኘት ከባድ ነው። በዚህ ክፍለ ጊዜ መፎረፍ የነጻነት ሀገር ላይ የኖሩ ነጻነትን ሌላ ቦታ እንደመፈለግ አይነት ነው። ሁሉም ተማሪ እንደፈለገ ይሆናል። ተማሪ ይስቃል፣ ወደ ኋላ ዞር ያወራል፣ ስዕል ይስላል። አንዳንዴ ከአንዱ ክፍል ጥግ እስከ ሌላው ክፍል ጥግ ያወራል። አስተማሪው ግን ቢያዩ ምንም አይሉ። ተማሪ ላይ ተስፋ የቆረጡ ይመስላሉ። ምን አይነት የማስተማር ፍልስፍና እንዳላቸው አይገባኝም። ለዚህ ነው ቲቸር መጥቷል የሚለው ድምፅ እንደሌላው ጊዜ ሽብር ሳይሆን ሰላምና ደስታ ተማሪዎች ላይ ፈጠረው። ሁሉም ተማሪ ደግሞ ለዚህ ክፍለ ጊዜ እቅድ ያወጣል። ስማ ሼባው፣ የባለፈውን እነግርሃለሁ ብዬ አልነገርኩም አይደል? ልዑል ወሬ ጀመረ። ምን ነበር? ከሚስቴ ጋር ሆራ ሐይቅ ሄደን ብዬ የነበረው እንኳን አስታወስከኝ፣ ረስቼው ነበር። እና እንዴት ነበር? በጣም ፒስ ነው። የሌለን የተፍታታ ነው። ሐይቁ ላይ ድንጋይ ወረወራችሁ? አሁና እሷም ነፍ ድንጋይ ነው ወረወረችው።
ስንት አሳ ፈነከታችሁ ግን ቆጠራችሁት? ዋኝቶ ያልጠገበ ስንት አሳ ባጭሩ ቀጫችሁ? ልዑል ሳቀ። ባካሳውንቶ የሚገርም ድንጋይ ሲያልቅባት እኔን ከነ ልብሴ ውስጥ ወርውራኝ እንዴት ስንቀጠቀጥ እንደነበር ብታይ። እሷ ደግሞ አፏን ይዛ ስስቅ ነበር። የማይቻል ነገር አትናገራ። ያ የሰፌድ ራዲስ የሚተካከል እጅ እንዴት አፍ ብቻ ይዛል? በደንብ አላየሁትም እንጂ ፊቷን ይዛ ነበር ስስቅ የነበረው። ለማንኛውም ለብርዱ ምን አረክበት? ምንም፣ ግን ለስማ ፈልጌ ነበር። ምን አይነት ጀዝባ ነህ ግን? ሆራ ቀጥረ ሀይቅ ጋር ናልኝ ብላ ምንም ሳታረግ ትመጣለህ። ደግሞ ስለ መሳም ታወራለህ እንዴ? እኔ ስንት ነገር አድርጋት ብዬ ሳስብ የመጀመሪያ ቀናችን እኮ ነው። ስንት መጽሐፍ አንብበ በአንድ ቀን ብዙ ነገር መፍጠር እንደሚቻል አታውቅም? የትኛው መጽሐፍ ላይ ነው ሀይቅ ጋር ሄደ ሳይሳሳሙ ተመለሱ የሚባለው? እሱማ ልክ ነህ፣ ግን ምን ልበላ አደበረኝ። ተረት ነግረ ባለፈው ያስነበብከኝን አትላትም? የቱን? የካፑች ነው? አዎ፣ ተረትን ተናግረ ትጨርስና ተረቴን መልሽ፣ አፌን በአፍሽ አብሺ፣ ከንፈሬን በከንፈርሽ አርሺ ትላለ። ፍሬንች ኪስ ከፈለክ ደግሞ ምላሴን በምላስሽ አረስርሺ ትጨምራል። የማይሆን ነገር እንዴት ነው ማይሆነው? ቆይ ግን እናንተ አንባቢዎች ያነበባችሁትን ካልኖራችሁት ካልተጠቀማችሁበት ለምን ታነባላችሁ? ማንበብ ሌላ ይሄ ሌላ። ልዑል መለሰ። ልዑል ማለት ነገሮችን ለየት አርጎ የመረዳት ነገር ከተነሳ ቅድሚያ ሊነሳ የሚገባ ሰው ነው። ሰብለ እንዳለችው አሌክስ አይደለም። የተለያዩ ድርጊት፣ የተለያየ ልብስ፣ የተለያየ መንገድ፣ ግሬደር ያልጠረገው የሰው እግር የደለደረው አቋራጭ መንገድ ካገኛችሁ መጀመሪያ የሄደበት ልዑል ነው። የትናንቱ ኮቴው ላይ ላለመርገጥ አዲስ መንገድ የሚቀድ ሁሉ ነገሩ በየቀኑ የሚለያይ ሰው። ለምሳሌ የአንዳንዳችን የሆነ ቀን ውሎ በቪዲዮ ብናየው ትናንት ነው፣ ለዛሬ ነው፣ ሀመሩሃ ነገ ነው የሚል ምርጫ ቢቀርብልን የምንመልሰውን ትንሽ ይቸግረናል። ያው አንድ ስለሆኑ ልዑል እንደሚለው ትናንትና ዛሬን የምንለየው ተፈጥሮ በምትለውጠው ነገር ብቻ መሆን የለበትም። ዛሬና ነገን የምንለየው ባደገ ጺም፣ ባደገ ጸጉርና ቁመና መሆን የለበትም። የቀኖቹ ለውጥ ላይ የኛም ተሳትፎ ሊኖር ይገባል። ሰብሊ፣ ከትራስሽ ጋር ተጣልተሽ ነበር? ሼባው ናቸው ማለት ጸጉርሽን ይዞ ሲያገላብጥሽ ሲነጭሽ ነው ያደረው? ባክ በጣም ቸኩዬ ስለወጣው ማስተካከሉንም ረስቸው ነው። ከመጀመሪያውንስ ይህን ያክል ለምን ተበላሸ? የሌላውን አላቅም፣ እኔ ግን ብዙ ስለምገላበጥ ነው። ምን ብትገላበጪ እንደ ልዑል አትገላበጪ፣ እመኚኝ አሉ ሼባው። ምን አሉ ጋሺ? ልዑልም ይህን ሰምቶ ተቀላቀለ። አንድ ጊዜ አንድ ላይ አድረን ቦታው እንዴት ይብቃን። ሼባው ለሰብለ ወሬያቸውን ቀጠሉ። ልዑል በመሀል ይገባል። እራት አካብደው የአባ ጅፋር አልጋን ብታመጭለት አይበቃውም? አይደለም የአባ ጅፋር አልጋ 110 በ90 የሚሰራው የኳስ ሜዳ 4 እግር ገጥመን ብናስተኛው አይበቃውም? ሜዳው ላይ ሲገላበጥ ያድር ነበር። ሜዳ በማካለል ኒኮሎ ካንቴ እንኳን አይበልጠውም ነበር። ሰብለ ሳቀች። ኧረ ተው አታጋን ነው። አሁንም ልዑል ጭንቅላቱን እኮ የማታገኝበት ቦታ የለም። ራስጌ ግርጌ ሁሉም ቦታ ልክ እንደ ሰዓት ጠቋሚ አልጋውን ሲዞረው ያድራል። ሰብለ
መሳቅ አላቆመችም። ተው ሚስጥር አናውጣ ልዑል ለሼባው፣ ከፈለግ የፈለግከው ሚስጥር አውጣ። ያን ቀን ያነሳውህን ፎቶ ላሳያቸው። ፎቶማ ሌላ ጉዳይ ነው። ከፈለክ እንዲሁ ባፍ ንገራቸው። ሰብሊ ሼባው እንዴት እንደሚያንኮራፋ ብትሰሚ አሁን ከጎኑ ለመቀመጥ ትሳቀቂያለሽ። ደግሞ አፍ አከፋፈቱ የትም የለም። እነ ጥላሁን ገሰሰ እና አበበ ተካ ሲዘፍኑ እንኳን እንደሱ አፋቸውን አይከፍቱም። ለምን እንዴት አካብደዋለህ ሼባው? ሰብሊ መኝኝ ያካበድኩበት አይደለም። በሱ የአፍ የአየር ክልል ላይ ዝንብ ብታይ ቢምቢ ብታይ መብረር አይችሉም። እንደ ቤርሙዳ ትራያንግል ይዝባቸዋል። ወደ አፉ አካባቢ ከሄዱ መድረሻቸው ሳይታወቅ ይጠፋሉ። ያንን ስበት ንስር እንኳን የሚቋቋም አይመስለኝም። መምህራችን ዞር አለ። ሁሉም ዝም አሉ። ወደ ጽሑፉ ሲመለስ እኛም ወደ ወሬያችን ተመለስን። ሰብለ ከኔ ጋር ወሬ ጀመረች። ሞቲ እንደዚህ እስኪያስተቸኝ ድረስ ጸጉሬ ተንጨባሮ ዝም አልከኝ አይደል? አላየኸኝም ነበር? ምኗን ያላየሁት? ምኗን ነው ማየት የቀረኝ? ጸጉሯን፣ ጆሮዋን፣ አይኗን፣ ከንፈሯን፣ ዳሌዋን፣ ጥፍሯን፣ ከውጪ ሁለመኗን አይቼዋለሁ። ከውስጥ ምንም አልቀረኝም። አባባሏ ሆዷን ለሰው ያላት ፍቅር ልቧን አሳይቶኛል። ጭንቅላቷን ማሰቢያዋን ሳይቀር አይቼዋለሁ። አፍ ሲከፈት ጭንቅላት ይታያል ይባላል። የቀረኝ ጭንቅላቷ ተነጣጥሎ ሲነበብን ማየት ነው። እሱም አንድ ቀን እንደሚሳካ አምናለሁ። ከፈዘዝኩበት ያነቃኝ የመምህሬ ቁጣ ነው። አንተ ልጅ መውጣት ካማረ ለምን በበር አትወጣም አሉኝ። ደንግጬ አይኔን ወደ አስተማሪ የመለስኩና አሁን ማስተማር ይጀምራሉ ብዬ አይናቸው ማየት ጀመርኩ። እስካሁን ግን መናገር አልጀመሩም። ለምንድን ነው የማያስረዱን ብዬ አሁንም እሳቸውን እያየው ነው። ማውራት አልጀመርኩም። ጻፉ አልኩኝ አይደል? ታዲያ አንተ ለምንድን ነው የማትጽፈው ሲሉኝ ከጎኔ ያሉትን ተማሪዎች አየሁ። ሁሉም እየጻፉ ነው። ሁለት ሀሳብ ጭንቅላት ውስጥ መያዝ እንዲህ ደደብ ያደርጋል እያልኩኝ ያገኘሁትን መጻፍ ጀመርኩ። ለካ ሰነፍ ተማሪዎች ሌላ ሀሳብ ስለሚያስቡ ነው ደደብ የሆኑት። የትምህርት ድሆች ለካ የሀሳብ ሀብታሞች ናቸው። ረዥሙን የጽሑፍ ክፍለ ጊዜ የነበረውን እንግሊዘኛ ጨርሰን ልንወጣ እየተዘጋጀን ነው። ደውሎም ተደወለ። መምህሩም ወጡ። ሰብለም ከሔዋን ጋር ወጣች። አሌክስም ወደ እኔ ዞሮ ና ወጥተን እንቀመጥ አለኝ። እኔም ምንም ሳልመልስ አብሬው መሄድ ጀመርኩ። እያሰብኩኝ እውነት ግን ሰብሊና ፈቅራታለሁ። አሌክስ ስለወደዳት ብቻ ለፉክክር ይሆን የወደድኩት? ከዚህ በፊት ያለኝ የፍቅር ህይወትን አስታወስኩ። የሰባተኛ ክፍል የፍቅር ታሪክ የጀመረው አንዷ ጠብሼ ነው። የመጀመሪያ ጓደኛዬ እሷን ለማግኘት ተፍ ይል ነበር። እኔም አግዘው ነበር። በኋላ ላይ ግን እኔው ወደድኳት። እናም አገኘኋት። ሄለን ትባላለች። ጥጋቧ ከቁመቷ በላይ ነው።
ልጅቷ የግብ ጠባቂ ቁመት ነው ያላት። አሁን ሳስታውሳት ከእሷ ጋር ፍቅር መጀመሪያ የኋላ ታሪኬ ላይ መጥፎ አሻራ እንዳስቀመጥኩ ያህል ይሰማኛል። ለምን? የኔን አጭርነት አጉልተው ነበረ። ብዙ ከኔ ጋር የተማሩ ተማሪዎች በአጭርነቴ ነው የሚያስታውሱኝ። ይሄ በጣም ነው የሚያስከፋኝ። አጭር ሆኜ አጭር ብባል ባልከፋኝ፣ እኔ ግን አጭር አልነበርኩም። ፑል ቴብል ላይ ስቲክ ገልብጬ ተጫውቼ አላውቅ። አምፑል ለመቀየር ተንጠራርቼ አላውቅ። ሰልፍ ላይ ከፊት ተሰልፌ አላውቅ። ከሰው አቭሬጅ ቁመት በልጬ ሳለው አጭር ነው ይሉኛል። እሷ ስለረዘመሽ ነው ብላቸው አይሰሙኝም። ታኮ ጫማ አርጋ ጸጉሯን ወደ ላይ ካስያዘች የትምህርት ቤታችን ብዙ ሰው የምትበልጥን ሴት ጋር እያነጻጸሩኝ እጥረቱን እዩ እያለ ይጠቋቁሙብኝ ነበር። እኔ ግን አጭር አልነበርኩም። የሚያሳዝነው ደግሞ በቁመት ብቻ መፋታታችን ነው። ለምን ተፋታችሁ አላውቅም። አሁን ስገምት ያኔ ፍቅር ሳይሆን የፉክክር መንፈስ ነበር ያስያዘኝ። ለማንኛውም ጥልም ሰላማዊ ንግግርም ሳይኖረን ተፋታን። እንዳልኳችሁ በብዙ ነገር ብታሳጣኝም ከእሷ ጋር በማሳለፌ ደስተኛ ነኝ ማለት አልከፋኝም። እኔ ብዙ ጥሩን ሀሳቢ ፖዚቲቭ ቲንከር አይደለሁም እንጂ ብዙ ጥሩ ነገር አግኝቼባታለሁ። ለነገሩ የኢትዮጵያ ሕዝብም ጥሩን ሀሳቢ አይደለም። እንደውም እኔ ይሻላለሁ። ለምሳሌ ውሃ ስትጠፋ ሰው ሁሉ ይናደዳል። እኔ ግን በሰው ንዴት ነው የምናደደው። ምክንያቱም ውሃ ስትጠፋ ትዝ የሚለኝ ጥማት ሳይሆን ዛሬ የማይሰሩ ስራዎች ብዛት ነው። ውሃ ከሌለች ተኝቶ መዋል ነው። እቃ ማጠብ የለ፣ ልብስ ማጠብ የለ፣ ቤት ማጠብ የለ፣ ፈታ ብሎ መዋል። ስራዎች ሁሉ ለሌላ ቀን ይዛወራሉ። ይሄም ጥሩ ጎን እንዳለ ማሰብ አለብን። ከሁሉም አጭሯ ጊዜ የእረፍት ክፍለ ጊዜዋ ናት። በዚች አጭር ጊዜ ተዝናንተን ወደ ክፍል ስንመለስ ጥግ ላይ ተማሪዎች ተሰብስበዋል። እንደ አሮጌ ብር ተጣብቀው ለመቁጠር ቢያስቸግሩም እንደምንም ቆጠርኳቸው። 7 ናቸው። 5 ወንዶችና 2 ሴቶች ተሰብስበው አንድ ስልክ ላይ ትኩረታቸውን አድርገዋል። 7ቱም ተማሪዎችም ደግሞ ከልክ በላይ ይስቃሉ። ሴቶቹ አፋቸውን ይዘው ይስቃሉ። የሚስቁት ሳቅ ህፍረት ያለበት ነው። የሚስቁት ሳቅ መሽኮርመ ያለበት ነው። እነዚህ ሴቶች ምን ቢያዩ ነው አፍረው አፋቸውን ይዘው የሚስቁት? ያንን ለማወቅ ስለጓጓው አንድ ከነሱ አካባቢ የሚመጣ ልጅን ምን እያዩ ነው አልኩት። መልሱን ነገረኝ። የልጁ መልስ 4 የእንግሊዘኛ ፊደላት ናቸው። ምን እንደሆኑ ግን አልነግራችሁም። ምን እንዳለኝ አልነግራችሁም። እኔ ፖለቲካ ብቻ አይደለም የምፈራው፣ ብልግናም ነው። አባቴ እሱ ያለኝን ጽፌ ቢያገኘኝ ጀርባዬ ላይ የነበረውን ጠባሳ ፊቴ ላይ ነው የሚያወጣው። እኔና አሌክሶ ክፍል ውስጥ በአደባባይ ሲታይ የመጀመሪያ ባይሆንም የሁለቱ ሴቶች መካተት ግን አስደንግጦን ወደ ቦታችን ተመለስን። ቦታችን ላይ ስንደርስ ሔዋንና ሰብሊ የኋላኛው ቦታ ላይ ቁጭ ብለው እያወሩ ነው። እኛም ቦታችን ላይ ቁጭ አልና አሌክስ ያጠናውን መከለስ ጀመረ። እኔ ደግሞ ያላጠናሁትን ማጥናት ጀመርኩ። ከዛ ሰብሊ ያወራች። ድምጿን ሰማሁት፣ ደስ አለኝ። ግን ያወራችሁ ደስ አይሉ። አሌክሶ ሲቪክ አታስጠናኝም አለች። እሱም እሺ አለ። ጎበዝነቱ ያመጣለትን በረከት መግፋት አልፈልግም። ግን እሷስ ምን ፈልጋ ነው አስጠናኝ ያለችው? እውነት ስነ ዜጋ ትምህርት አስጠኛ ያስፈልጎት ነው ወይስ እንዳፈቀራት ገብቷታል? ሴቶች ማህፀናቸው ሲጸንስ ብቻም ሳይሆን የሚያውቁት ፍቅር ወንድ ልጁ ሲጸነስም ነው ይባላል።
አየር መንገድ መግቢያ ላይ እንደተተከለው ብረት ነክ ነገሮች መመርመሪያ ማሽን፣ ሴቶች ደግሞ ሰዎችን ወደ ሀሳባቸው ማስገቢያ በር ላይ የፍቅር ነክ ነገሮችን መመርመሪያ ማሽን ይኖራቸው ይሆናል። ስናሰለጥነው ደግሞ ፍቅር ዲቴክተር ወይም ላቭ ዲቴክተር እንለዋለን። ስልጣኔ እንግሊዘኛ ሆኖ የለ። እኔ ይሄን ሁሉ ከእናንተ ጋር ስቀባጥር አሌክስ የምወዳትን ልጅ ከጎኑ አስቀምጦ እያስጠናት ነው። ደግሞ የበዛብህና የሰብለ ታሪክ እንደገም ከሆኑ እንዳትሉኝ። ሰብለ ከበዛብህ ጋር ትማማር የነበረው ፊደል ነው። ጽሑፍም ስለነበረው ንክኪ ያለበት እገዛ አስፈላጊ የነበረበት ነው። የእኔዋ ሰብለ ግን እየተረዳች ያለችው ስነ ዜጋ ትምህርት ነው፣ ምንም ንክኪ የማይጠይቀውን። እነሱ ግን ተቃቅፈዋል። በነገራችን ላይ እንደዚህ ገናና ከሆኑ የፍቅር ታሪኮች ማምለጥ አይቻልምና ሁሉንም አሰላስላቸዋለሁ። በተለይ በደንብ የምሰማቸውን 3ቱን የፍቅር ታሪኮች ሮሚዮና ጁሊየት፣ የታይታኒክ ጃክና ሮዝ እና በእኛ ሀገር ያለው ፍቅር እስከ መቃብር በዛብህና ሰብለ። እነዚህ ታሪኮች የሚያመሳስላቸው እንዳለ ሁሉም ያውቃል። 3ቱም አሪፍ የፍቅር ታሪኮች ናቸው። ሌላስ? 3ቱም የፍቅር ታሪኮች ላይ ቤተሰቦቻቸው የማይገናኙ፣ የልጆቹ አብሮ መሆን ልጆቹ ላይ ትልቅ ጉዳት ሊያስከትል የሚችል፣ በአጠቃላይ በማህበረሰቡ ተቀባይነት ያላገኘ ፍቅር ነበራቸው። ሌላው የኔ ትልቁ ነጥብ ደግሞ ለእነሱ ጊዜ ሞት ምስጋና ይግባውና ሁሉም ታሪኮች የሞት አደጋ ድንገተኛ መቋጫ የሰጣቸው ናቸው። እስቲ እውነት እንነጋገር ከተባለ እነዚህ ሰዎች የቤተሰባቸውን ችግር ቢወጡትና አብረው ቢሆኑ እንደኔ እናትና አባት እንኳን በፍቅር ረዥም ዓመት ይቆያሉ? እኔ የሚቆዩ አይመስለኝም። የነበራቸው ወጣት ፍቅር ነው፣ ጉልበተኛ ፍቅር ነው። ፍቅሩ እድሜ ቢገፋስ እጣ ፈንታቸው ምን ይሆናል? ይሄንን ነው ድርሰት ማድረግ። አቅመ ደካማ ፍቅር ሲመጣ ከፍቅር በላይ ጸባይ አስፈላጊ ይሆናል። ከፍቅር በላይ ስነ ምግባር አስፈላጊ ይሆናል። የሰጡት ቃል ከፍቅር ይልቅ ይሰራል። ጊዜ የሰውን አካል ብቻ አይደለም የሚያስረዳው፣ የሰውንም ልጅ ስሜት ጭምር ያስረዳል። ጤና የሰውን አካል ብቻ አይደለም የሚያደክመው፣ የሰውን ልጅ ስሜትንም ነው የሚያደክመው። ስለዚህ እድሜያቸው ሲረዝም ጤናቸው ሲጎድል ፍቅራቸው እንዲሁ እንደበረታ ይቆያል። ግን በአጭሩ ዘውዳዊ አገዛዝ ወይም ክፍፍል ያለበት ኑሮ እንደ 3ቱ ያሉ ጠንካራ ፍቅሮችን የፈጠረ ይመስለኛል። ይህ ማለት ደግሞ ዲሞክራሲ ጠንካራ ፍቅሮች ደምሳሽ እንዲሆን ያስገድደዋል። ኢትዮጵያ ውስጥ ዲሞክራሲ ያለመኖሩ እንደ በጎ የምናይበት ምክንያት ያገኘን ይመስለኛል። ጥሩን ካሰብን ክፍፍል ያለበት ፖለቲካ ጠንካራ ፍቅር ይሰራል። አስበ ጨረስክ አለኝ አሌክስ። ሲገርም እስካሁን ደብተሬን ገልጬ አላየሁትም ነበር። አልጨረስኩም አልኩት። ቲቸር እየመጣ እኮ ነው። አንተ ብቻ ፈታ ብለህ ቁጭ በል፣ እኔ ካንተ ሰራለሁ አልኩት። ሳቀብኝ። ይሄ ጥርሱ ምታት ነገር አይደል? እኔም ሳኩኝ። አሁን የኩረጃ እቅድ የሚወጣበት ነው። እኔም ለማጥናት ሲያስጠላኝ የነበረው አሌክስን ተማምኜ ስለነበር የእቅዱ አካል ሆኛለሁ። ከአሌክስ መልስ ለሚፈልጉ ተማሪዎች መልስ እንዴት ማሰራጨት እንዳለበት እየተወራ ነው። የስርጭቱ መስመር ከዚህ በፊት የታወቀ ቢሆንም እንደ ክላስ እየተደገመ ነው። ዋና ዋናዎቹ አስተባባሪዎች ደግሞ ሼባውና ልዑል ናቸው። ወረቀት መላክ ከባድ ከሆነም በጣት የመግባባቱ ስልት ተግባራዊ እንዲሆን እየተነጋገሩ ነው። አንድ ጣት ኤ፣
2 ጣት ቢ እያለ ይቀጥላል። እውነት ሐሰት ወይ ትሩ ኦር ፎልስ ደግሞ ጥያቄ ውስጥ ከተካተተ 1 ጣት ከታየ ትሩ፣ 2 ጣት ከታየ ፎልስ ነው ማለት ነው። የኩረጃው ስርዓት በዚህ መልኩ ከተወጠነ በኋላ ተረጋግተን ተቀመጥን። አስተማሪያችንም ጥያቄ መጻፍ ጀመረ። በቃ አሁን ስራችንን ጨርሰናል። የዚህ ቀን እስከዚህ ሰዓት የመማራችን ሚስጥር ፈተናው ነበር። ተፈተንን። ከዚያም ከአመት ትንሽ እየተቀያየረ የምንማረውን የሰለቸንን የስነ ዜጋ ትምህርት ሊያስተምረን እንደሆነ በጻፈው ርዕስ አሳበቀና ዞር ብሎ ከነበሩት 4 መደዳዎች የተሰበሰቡትን የተማሪዎች ፈተና እየሳቀ ሰበሰበ። ሳቀ የሚናገር የለ። እሱም ሳቅ ውስጥ አዳሚ ሰርተሽ ሞተሻል ዛሬ ተገኘሽ የሚል ይመስላል። መምህራችን በዚህ ሰዓት ከኛ ጋር ትንሽ ክፍል ውስጥ ተንጎራደደና ወጥቶ ሰብለን ማውራት ጀመረ። ከዛ ትስቃለች፣ ይስቃሉ ጥርሳሞች። እሱ ፈገግ ብሎ ዳስተሩን እያየ ወደ ውስጥ ብቻውን ገባ። ትምህርቱን ለመማር ተዘጋጀው። ግን አስተማሪው ለማስተማር የተዘጋጀ አይመስልም። ለመጻፍ ዳዳውና ሐሳቡን ቀይሮ ዛሬ መጨረሻ የትምህርት ቀናችን ስለሆነ አላስጨንቃችሁም። ይህችን የመጨረሻ ምዕራፍ ራሳችሁ አንብቡት። አሁን ድምጻችሁን ከፍ ሳታረጉ የፈለጋችሁትን መስራት ትችላላችሁ አለን። የትኛውም የሚጠላ አስተማሪ ለመወደድ ከፈለገ ሊያደርጉ የሚገባ ንግግር በስነ ዜጋ መምህራችን ተደረገ። ከመምህር እንደዚህ አይነት ንግግር ሲወጣ የተማሪ ልብ በፍቅር ያፈርሳል። የኛንም ልብ በፍቅር ወጋው። ሰብለ የት ዞራ እንደመጣሽ ባላቅም በርጋ ደርሳ እያንኳኳሽ ነው። መምህራችን እንድትገባ ምልክት ሰጣት። ከገባሽ በኋላ አሌክስን አሳልፈኝ አለችው። አላሳልፍሽም አላት። በእናትህ አሳልፈኝ ድጋሚ ጠየቀችው። አሁንም ከለከላት። ለዚህ ምላሹ ጀርባውን መታ ስታደርገው ልክ እንደ ኃይለኛ ጥፊ ጧ ብሎ ጮኸ። ምንድነው ነገሩ? አሌክስ ምግብ መስሎስ ድምፅ ማጉያ አውጦ ይሆናል እንጂ የሰው ሰውነት እንዴ ሊጮህ አይገባም። ደግሞ እሷ ራሱ የድምፁ ሞገድ ገፍቷት ነው መሰለኝ ሰውነቷ ሁሉ ስብስብ ሽምቅቅ አለ። እንዴ ሁለታችሁ ችግራችሁ ምንድን ነው? አሌክስ እና ሰብለ ምንድን ነው አላቸው። ፈገግ ብሎ ወደ መሃል እየመጣ ፈገግ ማለቱ ከመሸማቀቋ ስላዳናት እሷን ፈገግ እያለች ነው። አሌክስም ፈገግ ብሏል። ክፍሉ ሁሉም ፈገግ ብሎ እነሱን እያሰበ ነው። እኔ ግን የምር ከፍቶኛል። ፊቴ ላይ እንባ አይታይ እንጂ ያለቀስኩ ነው። ደግሞስ አይን አፍንጫ ሲመታ አይደለም የሚያለቅሰው። ያኔ እንዴት ብሎ ያልቅስ? በአሌክስና በሰብለ ፍቅር ተመቶ የሞተው ልቤ ነው። አንተ ቤት ውስጥ ሐዘን ቢኖር የቅርብ ጓደኞች ያለቅሱልሃል፣ ራቅ ያሉ ጎረቤቶች ይተግዙልሃል። ለኔም የልብ ሞት ሳምባይና አንጀቴ እንደ ቅርብ ጎረቤት ስቅስቅ ብለው አለቀሱ።
ውስጤ ሲንሰፈሰፍ ይሰማኛል። ፊቴ ግን ራቅ ላለ ሰው ቀብር እንደተቀመጠ ሁሉ ራሱን ከማኮሳተር የዘለለ ነገር አላደረገም። በዚህ ሰዓት ለእኔ ብቻ የተፈጠረች ሴት ተመኘው። ማንም የማያውቃት ሴት፣ ማንንም የማታውቅ ሴት መውደድ ከልብ ፈለኩ። ፍቅር ለእኔ ክምችት ነው። ከክምችቱ ላይ የሀገር፣ የቤተሰብ፣ የጓደኛ፣ የልጅ ያለች የቀናነሰችን ሴት ባላገባስ? ሁሉንም የጠላች ሴት ግን ባገባስ? ቤተሰብ የማታውቅ ጓደኛ የሌላት የሀገር ጉዳይ ግድማ የሰጣት ጋር ብንፋቀርስ? አተረፍኩ ማለት አይደል? ክምችቱ ሙሉ እኔ ላይ ፈሰሰ ማለት አይደል? እውነት ላችኋለሁ፣ አሁን የተመኘሁት ማንም የሌላት ሴት ማግባትን ነው። እንደዚህ ቅናት የሚባል ነገር እያንጨረጨረኝም ነበር። መምህራችን ትንሽ ጎርደድ አለና ሳይደወል ማንም እንዳይወጣ ብሎ እንደዛው ፈገግ እንዳለ ወጣ። ተማሪው ነፃነቱን በማግኘቱ ተደሰት ወሬውን ጀመረ። ሼባው አሁን የሚወጣ የለም ብሎ ጠየቀ። እኔም እወጣለሁ፣ አብረን እንሄዳለን አለችው ሔዋን። እረፍት ላይ ወጣው ያለችው ወንድ ይሄኔ እስካሁን እየጠበቃት ይሆናል። ጅል ፍጥረት። አሁኑኑ እንውጣ አለ ልዑል። 5 ደቂቃ ጠብቁኝ በእናታችሁ ብላ ሔዋን አዘገየቻቸው። ዛሬ እኮ ነው አማርኛ ደብተር የሚሞላው ብላ ሰብላ አስቀረቻቸው። የአሌክስና የሰብለን ፊት ማየት ጀመርኩ። በተለይ የሰብለን ፊት። የአሌክስማ ምኑ ይታያል? ክፍል ውስጥ ያሉትን ሁሉንም ዞር ዞር ብዬ ለማየት ሞከርኩ። ተማሪ ነፃ ሲወጣ የማይደክመው ፍጥረት እንደሆነ አየው። አብዛኛው ተማሪ መምህር ካለ ይገደባል። እንቅልፉም ቅርብ ነው። አፉንም በየሰከንዱ ያዛጋል። መምህር ከሌለ ግን ነፃነት ነው። ተማሪ ታታሪ ይሆናል። እንደ ምስሩ እስኪገታተር ይከራከራል፣ ለማሰብ ይቸኩላል። ግን ይሄ ነገር ለተማሪ ብቻ ባይሆንስ? ኢትዮጵያዊ በሙሉ ቢሆንስ? ኢትዮጵያ ነፃ ብትሆን ሁሉም ታታሪ ይሆን ነበር? እኔ እንጃ። አሁንም በድጋሚ ዞር ዞር ብዬ ለማየት ሞከርኩ። ግን ሰው አጣውና አይኖቼ በሰው ምትክ በተማሪ የሞቁ ወንበሮችን ለማየት ተገደደ። እንደ እውነቱ ከሆነ መቀመጫዎቻችን ከእንጨት ባይሰሩ በተለይ ለፕሬዘንቴሽን ጊዜ እንቃጠል ነበር። ቢያንስ ለልጅ እፉ ነው ያቃጥላል የምንለው አይነት ግለት ይኖረናል። ግን ደግነቱ መቀመጫው የተሰራው ከእንጨት ነው። እንደ ማማሲያ ግለትን ይቋቋማል። ለማየት ያቀድኩትን ተማሪ ማየት ተስኖኝ አይኖቼን ወደ ቦታቸው መለስኩ። ከ50 ምናምን ተማሪ 20 ምናምን የምንሆን ተማሪዎች መቅረታችን ገረመኝ። እንደውም ለአንዳንድ አሸባሪዎች ምክር ቢጤ ብለግስ ደስ ይለኛል። ለወደፊት አንድ ትምህርት ቤት ለማፈንዳት ፈልገው 6ኛው ክፍለ ጊዜ አካባቢ ከመጡ በፎረፋ ምክንያት ጥቂት ሰዎችን ብቻ የሚያገኙ ስለሆነ ትምህርት ቤትን ለቀቅ አድርገው ሌላ መላ መፈለግ እንዲጀምሩ መልእክቴን አስተላልፋለሁ። ከዚያ ውጪ ከተማሪ ጋር በተያያዘ ኢትዮጵያ ቲቪ ላይ የሚዘገበው 10 ሚሊዮን ተማሪ በትምህርት ገበታ ላይ ነው የሚሉት እውነት የሚሆነው እንደኛ ትምህርት ቤት ከሆነ የጠዋቱ 1ኛ ክፍለ ጊዜ ላይ ብቻ ነው።
የኔ ዞሮ መግቢያዬ ሰብልዬ ጋር ዞሬ መጣው። ፈገግ ብዬ ጀመር። ሁሌ ጥርስ በጥርስ ናት። አፏ፣ አፍንጫዋ፣ ጥርሷ ሁለመናዋ ያምራል። ግን ፈገግታዋና ከንፈሯ ይለያል። በቃ ውበት ናት። ደብተሬን ላስገባ ብላ አንድ ደብተር ከጠረጴዛ ላይ አንስታ ወደ ቦርሳዋ ከተተችው። ከዛ ቀና ብላ አየችኝ። ፈጠጥ ስትል አስደነገጠችኝ። ስለፈራው ጎንበስ ብዬ ቦርሳዋን ተቀበልኳት። ምንም የለውም መልስልኝ አለችኝ ፈገግ ብላ ያየችኝ። ለምን ታፈጣለሽ በእናታችሁ? እንደወደድኳት አውቃብኝ ይሆን? ደግሞስ ለምን ፈገግ ትላለች? የተፈቀረች ሴት ያፈቀራት ወንድ ልጅ ፊት አይደለም 10 የፊት ጥርሶቿን አንድ ጥርሷን ብታሳይ እንዴት አንድ ጥርስ ብቻ ማሳየት እንደሚቻል ባላቅም ያንተ ነኝ የሚለውን ተስፋ ምን ያህል እየጨመረችለት እንደሆነ ግምት ውስጥ ማስገባት አለባት። አለበለዚያ ግን በሌላም ምክንያት ቢሆን አፍቃሪዋ ፊት ማቅጠጥ የለባትም። የእሷን አይን ማምለጫ ውስጥ ያሉትን ደብተሮች አጎንብሼ መነካካት ጀመርኩ። ምንም የለውም። ግን አሁንም አይኗ አይኔን እየጠበቀ ስለሆነ እዛው አጎነበስኩ። ከልብ የፈራው ያወቀችብኝም መሰለኝ። ሰብሊ አማርኛ መጽሐፍ ይዘሻል አለቻት ከፊቷ የምትቀመጠው ቲጂ። አዎ ይዣለሁ አለሽ በማምጣቷ ተማራ። ይሄ መጽሐፍ የሚሉት ነገር የአስተማሪና የተማሪ መጣያ መንስኤ ነው። ተማሪው ማምጣት መሮታል። አስተማሪው ይችን ማምጣት ከበዳችሁ ይላል። እንዴት አይከብደን? መጽሐፍ ከጭንቅላት ጡንቻ ይልቅ የእጅ ጡንቻ ለማጠንከር የተሰራ ይመስላል። በተለይ አንድ ቀን ሁሉም ማምጡ ሲባል በኩርኩር ወይም በአህያ ካልሆነ ለማንሳት ከባድ ይሆናል። ለነገሩ ይሁን ተማሪ አህያ አይደል? አይከብደውም። ከኛ ቡድን መጽሐፍ አምጥቶ የማያውቅ ሰው ሳስብ አንድ ብቸኛ ሰው አገኘው፣ ሄዋን። በዚህኛው ስለ ሄዋን ትንሽ ልበላችሁ። ሄዋን መንገድ ላይ የተዋወቃችኋት ሴት 2 ደቂቃ ባልሞላ ጊዜ ውስጥ እናቴን በጣም ነው መወዳት ካለቻችሁ እሷ ልጅ ሄዋን ትባላለች። ሄዋን የእናቷ አፍቃሪ ናት። ሄዋን ከስልኳና ከልቧ ስክሪን ላይ የማትቀይረው የእናቷን ምስል ነው። ሁሌም አለ። እናቷን በጣም ነው የምትወዳት። እናቷ በ16 ዓመቷ እንደወለደቻት ነግራናለች። የነሱ ፍቅር ከሌላው እናትና ልጅ የተለየ እንደሆነ ነግራናለች። እኛም አምነናታል። ከእናቷ ጋር የእድሜ ልዩነታቸው ጠባብ ነው። ልዩነቱ በጠበበ ቁጥር ደግሞ እናትነትና ጓደኝነት ይዳበላሉ። የእድሜ ጋፑ በሰፋ ቁጥር ግን እናትነትና አያትነትን አዳብላ ትይዛለች። ምነው ቀሚስሽ አጠረ? ምንድነው እንደዚህ መቀባባት ትላለች። ባትልም ማለት ትፈልጋለች። ሁሌም እናት ላይ የእናትነት ፍቅር እንደተጠበቀ ሆኖ ልጅን የመረዳቱና የማገዙ ነገር ላይ ግን የእድሜ ጉዳይ ልዩነት ፈጣሪ ነው። እንዴት ነው ግን የምትገቢው ሄዋን? ሜካፕ እንዲተለቅልቀሽ ሱሪሽ እንዲተበጣትሶ ልዑል ጠየቃት። ቆይ አንተ ስንት ቀን ነው የምነግርህ? ሁልጊዜ ስለሚገርመኝ እኮ ነው። መታወቂያ ተይዞብሽ ያውቃል? ግን ሲኖረኝ አይደል እንደሚይዘው
ደግሞ ሁሌ በአጥር እየተመላለስኩ እንዴት ይዛለሁ? ደግሞ ሱሬ ጠባብ አይደለም እና ለምን ብለው ይዙኛል? ሼባው ከዚህ በላይ እንዴት ይጥበብ? ዋናተኛ መስለሻል እኮ አሉ። ሁላችንም ሳቅን። ልዑል የሰርከስ ውድድር ያለባት አመስልም 100 ሜትር ሯጮችን አልመሰለችም አለ። አሁንም ሁሉም ሳቀ። አሌክስ የሱሪዋን ክሮች ላስቲክ ሊሚት አልፋለች እኮ ከዚህ በላይ ክሮቹ መለጠጥ አይችልም አለ። ማንም አልሳቀም። ሰብለ ብቻዋን ገለፈጠች። በቀሉ ልናደድ በሰብለ ግራ ገባኝ። ቦርጬ እኮ አስቸግሮኝ ምን ላርገው? ሔዋን ጠየቀች። ልዑል ታዩ ይቀመጥ። ይሄ ስጋሽ ጠፍቶ ኪሎሽ በግማሽ ቢያንስስ? ደግሞ መስጠት አትችይም ብትባይስ አላት። ሼባው ቀጠሉ። 10 ጉረብሳ የሚያጠግብ ስጋ ዝም ብለሽ ልታጠፊው? ለችግር ጊዜሽ ብትይዙ ይሻልሻል። እንደ ሂውማን ሄር ሂውመን ፈት ተብሎ ቻፓ ለሌላቸው ይሸጥ ይሆናል። አሁንም ሁላችንም ሳቅን። በጣም ወፍራም እኮ ነኝ። ይታወቃችኋል አይደል? ግን አሌክስ አዎና አያረግብሽና እኮ ፓርክ ውስጥ እየጎበኘሽ ብትሞቺ በምግብ ሰንሰለት ተዋረዳቸው መሰረት 3 አንበሶችን አጥግበሽ 3 ጅቦችና ጥንባንሳዎችን አጥግበሽ 3 ቢሊየን ባክቴሪያዎችን አጥግበሽ የምትትረፈረፊ ድል ያልሽ ድግስ ትሆኚ ነበር አለ። ሁሉም ፈገግ አሉ። ሰብለ አሁንም ገለፈጠች። ወይ መቃጠል! ስንቴ ነው ግን የምቃጠለው? ምን ነበረበት ግን ልቤ ከእንጨት ቢሰራ? አንዴ ተቃጥሎ አንዴ ነዶ አመድ ቢሆንና ቢገላግለኝ። እኛ ያለንበት ክፍል ኦሮምኛ መምህር ገባ። እኛ ደግሞ ደብተራችንን ይዘን ወደ አማርኛ ክፍል ሄድን። ኦሮምኛ ክፍል ውስጥ ከልዑል በስተቀር ሁሉም ኦሮምኛ ተናጋሪ ናቸው። እኛ ያለንበት አማርኛ ክፍል ውስጥ ደግሞ ሁሉም አማርኛ ተናጋሪ ነው። ሁሉም እንደ ልዑል በትክክል ቢያስብ መማር ያለብን በተገላቢጦሽ ነው፣ የማናውቀውን። አማርኛ ክፍል ውስጥ አንድ ለማመን የሚከብድ ግዝፈት ያለው ሰውዬ ቁጭ ብሎ እየጠበቀን ነው። አማርኛ መምህራችን ነው። እኛም በተቻለን መጠን እየተንቀራፈፍን መሄድ ጀመርን። እጃችንን ኪሳችን ውስጥ ከተን ንጹህ አየር እየሳብን በትምህርት አላልቅ ያለውን ይህንን ሙድ ነው ምናምን የሚሉት ጊዜን ለማጥፋት እየታገልን እያለ መምህራችን ከመቀመጫው ተነስቶ በር ላይ ቆም ሲል ሮጥ ሮጥ ማለት ተጀመረ። ብርሃን ከሞላበት አየርና ነጻነት ከሚሰፍንበት ግቢ ውስጥ ነጭ ለባሽ ጠባቂ ወዳለበት ጨለማው እስር ቤት ገባን። ግን ክፍልና እስር ቤት አይመሳሰሉ። ሁለቱም ጋር ጠባቂ አለ። ሁለቱም ላይ ተመሳሳይ ልብስ የለበሰ አመፀኛ ጠባቂ አለ። ሁለቱም ላይ ተመሳሳይ ልብስ የለበሰ አመፀኛ ጠባቂ አለ። ሁለቱም ላይ ተመሳሳይ ቁርጥ የተቆረጠ የተገጣጠበ ወንድ አለ። ሁለቱም ላይ ሜካፕ የተከለከለች አመዳም ሴት አለች። ሁለቱም ላይ ድብድብ አለ። ሁለቱም ላይ በተቀመጠል ሰዓት መግባት መውጣት አለ። ሁለቱም ላይ ቦርጫ ማስተዳዳሪያ አለ። ክፍል ውስጥ አንድ ጽሑፍ ጎላ ብሎ የተጻፈበት ወንበር ላይ ቁጭ አልኩ። ለርኒንግ ኢዝ በርኒንግ የሚለው ላይ አማርኛ መምህሩ ቶሎ ብሎ ቁጭ አለና አንድ ቁጥር ደብተርን ይዘና አለ። አቤኔዘር የሚባል የክፍላችን ተማሪ ተነስቶ መሄድ ጀመረ።
ይህ ሰው ስሙን ቢጠላውም አይገርመኝም። ምክንያቱም ሁሌ መጀመሪያ ነው። ክፍል ውስጥ ደግሞ መጀመሪያ እንደመሆን የሚያስጠላ ነገር የለም። እንደውም ቤተሰብ ለልጁ ስም ሲያወጣ ከአባቱ ስም ጋር መግጠሙን ኢትዮጵያዊ ወይም ሃይማኖታዊ መሆኑን ብቻም ሳይሆን ትምህርት ቤት ስንት ቁጥር እንደሚሆን ግምት ውስጥ ማስገባት አለበት። አንድ ቁጥር ደብተሩን አስረክቦ ቆሞ ማየት ጀመረ። ይሄ ለምንድን ነው ባዶ የሆነው? ለማን የተውከው? አለ መምህራችን የዘለለውን ባዶ ወረቀት ለአቤኔዘር እያሳየው። አቤኔዘር መልስ አልሰጠም። ባዶ ወረቀት ላይ በትልቁ የጥያቄ ምልክት ካደረገ በኋላ አሁንም ገለጥ ሲያደርግ ሌላ ባዶ ቦታ አገኘ። አሁንም ገለጥ ሲያደርግ ብዙ ባዶ ቦታዎች እንደሆኑ ተቀምጠዋል። ምን ልታሳርም ነው የመጣው? እኔ አዲስ ደብተር አርማለሁ አላልኩ? ጥራት መዛኝ ቢሮ መስልሃለሁ አዲስ ደብተር ልታስገመግመኝ የመጣኸው? የተጻፈ ነገር ይዘና ከዚያ ከአንተ ጋር ስለ ደብተር እናወራለን፣ ስለ ሌላ ውጤትህም ጽፈህ ስትመጣ እናወራለን ብሎ ደብተሩን ሰጥቶ መለሰው። አቤኔዘርም ተሳቆ ቦታው ላይ ቁጭ አለ። የኔ ተራ ደረሰ። እኔም ትንሽ ያላሟላዋትን ቢኖርም ይዤ ሄድኩ። ምንድን ነው ይሄ ባዶ ቦታ? ጽሁፍ ደግሞ ምንድን ነው የሚመስለው? ስንት ዓመት ሙሉ ተምረህ እንደዚህ መጻፍ አለብህ? አለኝ ኮስተር ብሎ። ደብተሬ ላይ ፊርማውን በእንግሊዘኛ ፊደል እየፈረመ ባዶ ያረካትን እዚሁ ፊት ለፊቴ ቁጭ ብለህ ጻፋት። እሱን ጽፈህ ሳታሳየኝ ከ10 5 አስቀምጥልሃለሁ። ሌላው ይሄን የህፃን ልጅ ጽሁፍን አስተካክለው። እንግሊዘኛ ቢሆን ታሳምሩታላችሁ፣ አማርኛ ሲሆን መጮቻ ታደርጉታላችሁ። እና እንግሊዘኛ ላናሳምር ነው? ጓደኛችን እኮ ነው። እንደ አማርኛ እንደ ኦሮምኛ በሳምንት 1 ቀን ሳይሆን በሳምንት 5 ቀን ነው የምናገኘው። 5 ቀን እያገኙ ጓደኛ አትሁኑ ማለት ደግሞ ይደብራል። ከ10 5 የሚለውን ውጤቴን አሳኝቶ ሸኘኝ። አያናድድም? እንዳልጻፈ ተማሪ 5 ይሰጠኛል። ለደብተር ውጤት መያዙ በራሱ አይገርምም? ሁሌ ለራሳችሁ ነው የምትጽፉት እያሉ ለምን አስተካክላችሁ አትጽፉም ብሎ መጠየቅ። ሁሌ እናንተው እንድታነቡት ነው የምትጽፉት እያሉን ጽሁፍ ለምን አልተነበበልኝም ብሎ ውጤት መቀነስ። ቁንጭና ደግሞ ሞዴሊንግ ላይ ብቻ ነው ውጤት የሚያሰጥ የሚመስለኝ የነበረው፣ ግን ተሳስቻለሁ። የአማርኛ ጽሁፍም ላይ ያስፍር፣ ግን ተሳስቻለሁ። የአማርኛ ጽሁፍም ላይ ያስፈልጋል። እንደታዘዝኩት ከፊት ወንበር ላይ ሄጄ ቁጭ አልኩ፣ ከሰብለ ፊት። አንዳንድ ቀን አለ እንደዚህኛው የተረገመ ቀን ከምትወዳት ፊት እንድትቀመጥ የሚፈርድብህ ቀን፣ ሙሉ ክፍለ ጊዜ ከአንተ አይኗን ያልነቀለች የሚመስል ቀን፣ ለመናፈጥ የምትሳቀቅባት፣ አቀማመጥህን ለመለወጥ የሚከብድ ቀን፣ ለጀርባና ለኋላ ጸጉር የምትጨነቅበት፣ ድንጋይ ሲወረወር ዱላ ሲሰነዘር ያለስስት እንዲጎዳ የምትሰጠው ጀርባ፣ ዛሬ ከደረብክለት ልብስ ጋር መሄድ አለመሄዱን የምታስብለት ቀን። ሰብለ አንተ ቦዘኒ አለችኝ። ፈገግ አልኩ። የጠዋቱ የዩኒት ሊደራችን ጭቅጭቅ ትዝ አለኝና ደግሞ ደነገጥኩ። አሁን ስለሱ ምን አገናኝቶኝ ነው ያሰብኩት?
ደግሞ ምን ሆኜ ነው የደነገጥኩት? 47 ቁጥር ሲባል ድጋሚ ደነገጥኩ። የአሁኑስ በምክንያት ነው። የሰብለ ቁጥር ስለሆነ ደንግጫለሁ። አንገቴን ማጣመሜ ከመቀመጫዋ ጀምራ እስከ መምህሩ ጋር እስክትደርስ አጀብኳት። መምህሩ ጋር ደርሳ ደብተሯን አስረከበችና አይኑ ማየት ጀመረች። የቅድሙ የሰብለና የተመስገን ጭቅጭቅ ምን ደርሶ ይሆን? መቼም ፍቻቸውን ሆኗል። አሁንም የዩኒት ሊደራችን ጭቅጭቅ ብልጭ አለብኝ። አሁንም ድንጋጤው አለ። ምን ሆኛለሁ? ምን እየሆንኩ ነው ብዬ ራሴን ጠየቅኩ። መልስ ግን የለውም። ድንጋጤ ትንሽ ከመገረም የበለጠ ትኩረት ሳልሰጠው ሰብሊን እንደቆመች መኮንኮም ጀመርኩ። ስትስቅ፣ ስታወራ፣ ስትቆም፣ ስትደገፍ፣ ብቻ በተቻለ መጠን ብዙ ነገር ለማየት ሞከርኩ። እንዲቆይ የፈለጉት ነገር ቶሎ ያልቅ የለ። እኔም እንድትቆይልኝ ስለፈለግኩ ነው መሰለኝ ደብተሯን መልሶ ውጤቷን አሳይቶ መምህራችን ሸኛት። እሷ ሄዳለችና አሁን ያለኝ አማራጭ መምህራችንን ማየት ነው። አፈጠጥኩበት። መምህራኖቹ ሁሉ አሳዘኑኝ። ጥረታቸው ሁሌ ከተማሪ ጋር የሚጨቃጨቁበት ነገር ነው። ሰውን ለመለወጥ ያላቸው ፍላጎት ሲገቡበት እርግጥ ነው አብዛኞቹ ሙያውን ፈልገው ሳይሆን ትምህርት ሚኒስቴር ስለመደባቸው ነው። ግን ሙያው ላይ ሲቆዩበት ባይፈልጉም የተማሪ ለውጥ የሚያሳስባቸው ይመስለኛል። ተማሪዎችም ደግሞ አሳዘኑኝ። ያሉብን የቤተሰብና የዘመድ ጫና፣ መምህራን የሚጥሉብን ኃላፊነት፣ ያለብን የስሜት ላይታች፣ ፍላጎታችን ሌላ ትምህርታችን ሌላ ሆኖ የምንቀበለው መከራ። ተማሪና መምህር ለተመሳሳይ ዓላማ የሚታገሉ ቢሆኑም ከሚስማሙበት የማይስማሙበት ይበልጣል። ታዲያ በምን እናስታርቃቸው? ለተማሪ ምክር 1፣ አስተማሪ ሲያስረዳ ራስን በደንብ ነቅንቅለት። ይህ ደግሞ 2 ጥቅም ይኖረዋል። አንደኛው አስተማሪ የማስተማር ሞራሉ እንዲጨምር ሲያደርግ፣ ሁለተኛው ደግሞ የተናጠ ወተት እርጎ ይወጣዋል እንደሚባለው ያንተም የተናጠው ጭንቅላት አዲስ ነገር ሊያወጣ ይችላል ምናልባት። ምክር 2፣ ትምህርት ቤት ገብተህ የመማር ዓላማ ምንድን ነው ስትባል፣ ዓላማዬ አስተማሪዎች ሲናደዱ አይቼ ለመዝናናት የሚል መልስ ካልሆነ በስተቀር ያለ ለመማር የምትል ከሆነ ለመማር ብሎ መልስ ድሮ ቀረ ለካ። ከክፍል ክፍል ለማለፍ ወይም ለደረጃ ማለት ይሻላል። በፍጹም አስተማሪውን እያየ እንዳትስቅ። ኤክሰፕሽን ማየት የተሳናቸው መምህራንን አያካትትም። ቀኑን ሙሉ ድምፅ ሳታወጣ መገልፈት ይችላል። ምክር 3፣ ትንሽ ሞካሪ ከሆንክ መምህርህን ጥያቄ ጠይቅ። ስም ማን ነው ብትለውም ይቻላል። ብቻ ጥያቄ ጠይቅ። የመምህርን ቀን ከፀሐይ ብርሃን በተሻለ በብርሃን ትሞላዋለህ። ምክር 4፣ የቤት ስራ ስራለት። ይህን እንኳን ቢቀርም ችግር የለው። ይናደዳሉ፣ ግን ይናደዱ። ምን ስራ አለብህና ነው ሳትሰራ የምትመጣው የሚል ንቀት አለባቸው። ተማሪን ሁሉ ስራ ፈታ አድርገው ነው የሚያስቡት። ፌስቡክም መዝናናትም ለወጣቶች ስራ እንደሆነ ወጣትነታቸው ላይ ረስተውታል።
አስተማሪዎች ከሚያናድዱኝ አመላቸው በወጣትነታቸው የተማሩትን ትምህርት እያስታወሱ በወጣትነታቸው ያሳለፉትን ህይወት ይረሳሉ። ለምስኪንነታቸው ግን ከቻልክ የቤት ስራውን ስራላቸው፣ ወይ ክፍል ከገባ በኋላ ከመግባታቸው በፊት ስራላቸው። ለመምህራን ምክር አንድ፣ ተማሪ የሚደክመውና የሚሰለቸው ፍጥረት እንደሆነ ማስታወስ ግድ ይላል። ስለዚህ በትምህርት መሀል የ15 ደቂቃ እንቅልፍ ወይ የወሬ ሰዓት ቢሰጥ፣ ወይ ደግሞ የሆነ ጭስ ብታስምጉን። አንተ ባለጌ ምን እያልክ ነው? ፈጠን፣ እንከታተላቸዋለን። ምክር 2፣ የአሳይመንትና የቤት ስራ ጋጋታ አታብዛ። ተማሪ ለማስጨነቅ እንጂ ለማሳወቅ ያልተፈጠሩትን የሚመስሉት እነዚህ ነገሮች ቀንስ። ያሳውቃሉ፣ ግን ማሳወቃቸውን የምናውቀው ካለፈ በኋላ ነው። ጭንቅ ሲበዛ እስከ መጨረሻው ተስፋ መቁረጥ ሊኖር ስለሚችል ብዙ አትስጥ። ከሰጠህም ደግሞ ለሙከራው ብቻ አሪፍ ነጥብ አስቀምጥ። ምክር 3፣ የስነ አእምሮ ተመራማሪዎች እንደሚሉት ንዴትን ለማብረድ አሪፍ መፍትሄ ውስጥ እቃ መስበርን ይጠቅሳሉ። አብዛኛው ተማሪ የሚቸገረው በሌላ ነገር ተናዶ የመጣ መምህር እንደ ንዴት ማብረጃ የተማሪን ቅስምና አንዳንዴም አካል መስበራቸው ነው። ስለዚህ ዛሬ አዲስ ክፍል ስትገባ አዲስ ሆነ ግባ፣ ነገም አዲስ ክፍል ስትገባ አዲስ ሆነ ግባ። እቃ መስበር ካለብህም ረከስ ያለ ነገር ሰብረና። በዚህ ሰዓት ከተማሪ ረከሰ ነገር ለማግኘት ቢከብድም በደንብ ፈልግ ታገኛለህ። ምክር 4፣ የሚሞክር ተማሪህን በደንብ አበረታታ። አንዳንዴ ቸኮሌት ግዛለት። ተስፋ ለቆረጠ ደግሞ ከቻልክ አብረ አልምጥለት። ካልቻልክ ደግሞ ዝም በለው። በጣም ካቃተ ደግሞ አስወጣው ወይ ደብድበ ራስን አስከብር። ከመደብደብ በፊት ግን ልብን ፈትሽ። ዳይሬክተሩን ተማምነ እንዳትደበድብ። ምክር 5፣ ማርክን እንደ ባለ ሀብት ብር አትቆጥበው። ባለ ሀብት ቢቆጥብ ምክንያት አለው። ስንት ለፍቶ ያገኛ ስስቶ ነው። ማርክን እንደ ባለ ሀብት ሳይሆን እንደ ማናጀር ሙሉውን ተጠቀምበት። ከላይ ለእያንዳንዱ ተማሪ 100 የምትሰጥበት በጀት ተለቆላል። ስለዚህ ተጠቀምበት። ተማሪ 100 ሲጠይቅህ 50 አትስጠው። እሱን ባለቤት ለአስቤዛ ስትጠይቅ ስጣት። ምክር 6፣ የህይወት ታሪክን ወይ ለሚስት አውርተ ወይ ዲያሪ ላይ ጽፈና። እኛ ላይ ግን በደንብ ካላጣፈጥከው እንዳታውረው፣ ቶሎ ይሰለቸናል። ከታረቁም ታረቁ ነው፣ ካልታረቁም አይታረቁ። ምን አገባን? አየር በደንብ ልወስድ ብዬ ቀና ብዬ ሳስብ አይኔ ማየት የሌለበትን አየ። ቶሎ ብዬ ዝቅ አልኩኝ። አጎንብሼም አይኑ ወደ እኔ እየተጠጋ እንደሆነ ታወቀኝ። የቅድሙ ድንጋጤ ለምን እንደሆነ አሁን ተገለጠልኝ። በር ተንኳኳ። ኳኳኳኳኳ። ወይኔ ተበላው። በዚች አጭር ሰከንዶች ውስጥ ብዙ ጊዜ ለራሴ ደገምኩት። የተናገርኩበት ፍጥነት ቢለካ ከኤሚኔም ራፕ ጋር አይበልጥም? ይበልጣል። የእሱን በሴኮንድ 6 ቃል ያሉት የኔ 100 ይሆናል። ችግሩ አልተለካም። መምህራችን አቤት ብሎ ዞረ። ዩኒት ሊደራችን ይቅርታ ቲቸር ብሎ ገባ። ይሄ ጠማማ ቦታ፣ ይሄ ጠማማ ቀን አስገደደኝ። ሁሉንም የዛሬ አጋጣሚዎቼን ተራገምኩ። እንደገባው እኔ ጋር መጥቶ እንዴት ገባ ጠየቀኝ። ረጋ ብሎ መጠየቁ ከቁጣው በላይ አስፈራኝ። ዝም አልኩ። ለፍላፊ ሴቶችን የፈጠረ አምላክ ይመስገን። ረጋ ያለ ጥያቄ እንዲያስጨንቃል እንዴ?
ሚስቶች ፍቅረኛሞች እንዲረጋ ቢለው ቢጠይቁ ምን ውስጥ እንገባ ነበር? ወይስ እኔ ብቻ ነኝ ረጋ ያለ ጥያቄ ያስደነገጠኝ? ምንም ቢሆን ግን ቢጮህብኝ ይሻለኛል። ከንግግሩ ጀርባ ከልፍለፋ የተቆጠበ መጥፎ ስራ ለመስራት የተዘጋጀ ኢነርጂ አቅም ይታየኛል። እሱ ግን ድጋሚ እንዴት ገባ አለኝ። አሁን መመለስ እንዳለብኝ ስለተሰማኝ በአጥር ነው አልኩት። ሁሉንም ደብተር ይዛና አለኝና መምህሩን አመሰግናለሁ ብሎ እኔን ውጭ ይጠብቀኝ ጀመር። እኔም ጊዜ ሳላጠፋ ቶሎ ወጣሁ። ምንም ሳትል አሁን ቀጥ ብለህ ውጣ፣ ጸጉርን ሳትስተካከል እዚህ ድጋሚ ብትመጣ የከፋ እርምጃ ወስዳለሁ ደደብ ብሎኝ ለዘበኛው በር እንዲከፍትልኝ ምልክት ሰጥቶት እስከወጣ ድረስ ሊያይኝ ተመቻችቶ ቆመ። የሰው ልጅ መከራ በዛብኝ፣ የኔ መከራ በዛብኝ። ዓለም ግን አትገርምም? ዓለም እኮ ግን ሁሉንም ነው የምትቀጣው። ትምህርት ቤታችንም የእሷን አምሳያ ይዞ ሁለት ተቃራኒ ነገሮች ይቀጣል። አስቀያሚ መሆን ጥፋት ከሆነ ተቃራኒው ቆንጆ መሆን ልማት ነው የሚመስለኝ። ዛሬ ግን እንደዚህ አይደለም። መውጣት ጥፋት ሆኖ ሳለ ተቃራኒው መግባትም ዛሬ ጥፋት ሆኗል። ዛሬ ትውልድ ከግቢ እየወጣ ባስቸገረበት ዘመን፣ መፎረፍ የትምህርት ቤቶች ወረርሽኝ በሆነበት ጊዜ እኔ ወደ ውስጥ መግባቴ ማስቀጣቱ ገርሞኛል። እንዲያውም ከፎራፊ ቁጥር ብዛት አንጻር የኔ ውስጥ መግባት ሜዳሊያ ወይም የክብር ዶክትሬት ሊያሰጠኝ ይገባ ነበር። ግን እንደ ወጣት አዝዤ እየወጣው ነው። አዝኛለሁ። ከልቤ ከፍቶኛል። ሰብልዬ እንደማፈቅራት ሳልነግራት ተባረርኩ። ማርያምን ብዬ መሐላውን ሳልጨርስላት አስወጣኝ። ምን ጠማማው ቀን ነው ደግሞ! እንዴት ሰው የትምህርት ቤት ውሎውን ደደብ በሚል ስድብ ጀምሮ ደደብ በሚል ስድብ ያጠናቅቃል? ደግሞስ ደደብ ከሆንኩ ከትምህርት ቤት የተሻለ ድድብና ማጥፊያ አለ? ለምን እኔን ያስወጣኛል? ድድብናዬን እዚህ እንዲያስወጣ አይደል ደሞዝ የሚከፈለው? ዞር ብዬ ዩኒት ሊደራችን አየሁት። የኔን መውጣት በተመስጦ እየተከታተለ ነው። እኔ ምንም አማራጭ ስለሌለኝ ጎንብሼ እየተበሳጨ ወደ ውጭ ወጣሁ። ሰብለን ሳልጠይቃት ወደ ቤት አበቃሁ።